ሰላም እሱ እሺ ሰላም ክርስቶስ አልተሰቀለም ብለህ ነው የምታምነው አንተ? አዎ ተገደለም አልተሰቀለም ብዬ ነው። መጽሐፍ ቅዱስ ማረጋገጫ ደስታ የምን ማረጋገጫ? በመጽሐፍ ቅዱስ ክርስቶስ እንደተሰቀለ። እሺ እኔን እንደማይሰቀል ማስረጃ ብሰጥህስ? መጽሐፍ መጀመሪያ አዳምጠኝ። አንተን ጠያቂ ነው የመላሹ አይደለም። አንተስ ተሰቅሏል ብለህ የምታምነው እሱ ቆይ ሁለታችን እሺ አንተ ተሰቅሏል ብለህ ካመንክ ከመጽሐፍህ እኔ ደግሞ እንደሚድንና እንደማይሰቀል ማስረጃ ብሰጥህስ? እንደማይሞት ሁሉ ማስረጃ እሰጥሃለሁ። መጀመሪያ እኔ ጥያቄ እየጠየቅ ስለነበረ በዛ ውስጥ እኔ መልስ ልስጥ መጀመሪያ፣ ከዛ ጥያቄን ትቀጥላለህ አንተ። ምን ነበር ጥያቄ? እሺ አንተ የምትለው ክርስቶስ አልተሰቀለም ነው። በሱ ምለው ሳይሆን ጥያቄ እኔ ጥያቄ አይደለም የጠየኩት። ልጁ መጥቶ እየጠየቀ እያስረዳሁን ነበረ። መልካም። እዛ ላይ አንተ ተሰቅሏል ብለህ ነው የምታምነው? ተሰቅሏል ብለህ በጣም ጥሩ። እንደሱ ከሆነ እንደሚድንና አዳምጥ እንጂ እንደሚድንና እንደማይሰቀል ነው ደግሞ ልሰጥህ። ምን ትላለህ? እሺ መልካም ልስጥህ። ቀጥል። መዝሙረ ዳዊት ምዕራፍ 91 ላይ ኢየሱስ ክርስቶስ እንደሚድን ይናገራል። ዘጋር ይድናል ይለናል። ምን ትላለህ? እድናለሁ ብሎ ምዕራፍና ቁጥር ንገረኝ። መዝሙረ ዳዊት ምዕራፍ 91 ከቁጥር 11 ጀምራ ነው። እስኪ ልታነብል እንችላለን? ይቻላል። እሺ ከፍ ላይ ጀምርልኝ። ችግር የለውም። መዝሙረ ዳዊት ምዕራፍ 91 እሺ ከስንት ጀምሮ ላምብልህ? ትንቢቱ የሚናገረው ከስንት ጀምሮ መሰለህ? ስለ እርሱ እንደሆነ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ፣ ሉቃስም ልክ እንዲሁ ምዕራፍ 4 ከቁጥር 1 ጀምሮ። ስለዚህ ይህ ለክርስቶስ እንደተነገረ ተቀምጧል። ስለዚህ ከየት ይጀምራል መሰለህ? ከ11 ይጀምራል። ያ ተመልከት። አንዴ ላዞርልህና ላሳይህ ነው። መጽሐፍ ቅዱስ ይዘሃል? መጽሐፍ እንትን የገዙ ቁጥሩ ስለማላውቀው ምናልባት ችግር የለውም። በቃ ያው ላዞርልህ። ቁጥር 11 ላይ ምን ይላል? በመንገድህ ሁሉ ይጠብቁህ ዘንድ መልአኩን ስለ አንተ ያዛቸዋል፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫምባለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ። ያሰላም ይድናል፣ ያው አከብረዋለሁ፣ ረጅም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ሲድን ራሱ ያለ ራሱ ያለቀ በቃ ይድናል። እንደሚድን ቃል በቃ እዚህ ጋር ደግሞ መልስ ልሰጥ ነው። ለዚህ የተነገረለት ትንቢት እግዚአብሔር ለሚያምኑ ሰዎች ናቸው። ምክንያቱም ጌታችን ኢየሱስ ክርስቶስ ቆይ አንዴ ልጨርስልህ፣ ተረጋጋ። ጌታችን ኢየሱስ ክርስቶስ ሰይጣን ነው የጥያቄ የቀረበለት። በዚህ ዝለልና መላእክቶች ስለአንተ ያዝልሃል ያለው እግዚአብሔር ለሚያምኑት ሁሉ እግዚአብሔር መላእክቶቹ ያዝለታል፣ በመላእክቶቹም ይጠብቁትለታል። ጌታችን ኢየሱስ ክርስቶስ የመለሰልን ምንድነው? እግዚአብሔር አምላክህን አትፈታተን ተብሎ በመጽሐፍ ቅዱስ ተጽፏል ነው ያለው። ክርስቶስ መሰቀሉ ደግሞ ክርስቶስ ደግሞ ይሄ ስለ ኢየሱስ አይደለም የሚናገረው? ምኑ? ይሄ ስለ ኢየሱስ አይደለም የሚናገረው? አድነዋለሁ ብሎ የተነገረለት መላእክት ያዙልሃል የሚለው እግዚአብሔር ለሚያምኑት ሁሉ ነው። ለለላ ያና የዚህ ጋር አድነዋለሁ እያለ እግዚአብሔር ስለ ኢየሱስ እየተናገረ ያለው እሱን አትቀበለው? ስለ ኢየሱስ ሳይሆን ኢየሱስም ከዛ መካከል አንዱ፣ ምክንያቱም ስጋ ለባሽ ነው፣ ፍጹም አምላክ ፍጹም ሰው ስለሆነ የሰው ልጆች ስጋ የተዋሃደ ስለሱ እንደሆነ የተነገረው ሰይጣን እየነገረው እያለ ኢየሱስ ምንም አላስተባበለም። ይሄ ስለኔ አይደለም አይደለም ያለው፣ ስለኔ አይደለም። ምክንያቱም የአዳም ስጋ ስለለበሰ ኢየሱስም ፍጹም አምላክ ፍጹም ሰው ስለሆነ ስጋ ስለለበሰ የአዳም ዘር ስጋ ስለለበሰ እሱም ስለሚመለከት ነው እኮ። ስለዚህ ይሄ እሱን ከተመለከተ ድኗል ማለት ነው አይደል? አድነዋለሁ የሚለው ነገር ጌታችን። በዚህ ደግሞ የሚሽር ቃል ደግሞ እናገኛለን። ለምሳሌ ይጋጫል እያልከኝ ነው? ይሄን የሚጋጭ ሌላ ጥቃት ነው። ቆይ ተረጋጋ እንዴ። የለበሰው ስጋ ከሰው ልጆች መካከል ስለሆነ አንድ እሱ ነው። ከዛ በኋላ አይሁዶች ሊጥሉት ነበረ፣ ታስታውሳለህ? እዚህ ጋር አንድ ጊዜ ይሄ ጥቅስ ለሱም ይሰራል እያልከን ነው ወይንስ ለሱ አይሰራም? ለሱም ይሰራል። ከሰራ ድኗል ማለት ነው ኢየሱስ። የአዳም የለበሰው ስጋ ሰው ስለሆነ በሰው ስጋ
ያድነዋል። ምክንያቱም ፍጹም አምላክ ፍጹም ሰው ነው። ይሄ ደግሞ የተነገረለት ትንቢት አይሁዶች ከቤተ መቅደስ አውጥተው ሊወረውሩት ነበረ። ሊወረውሩት ሲሉ ድኗል። አይሁዶች ሊወረውሩት ሲሉ ድኗል። መልካም ድኗል። ልክ ነህ። ያዳነው ከሞት ነው አይደለም? ቆይ ከሞት ነው ያዳነው አይደለም? አድነውታል። ከሞት ድኗል፣ አልሞተም። ስለዚህ ኢየሱስ ድኗል። ቆይ እሱ አንዴ ተረጋጋ። ይሄ ጥያቄ ጠየቀኛ መልስ ሰፋ አድርጌ ነው የምመልስልህ። ምክንያቱም ጥያቄ አጭር ደቂቃ የሚጠቀመው ምላሽ ደግሞ ብዙ ደቂቃ ነው የሚመልሰው። ይሄ የተነገረለት ጌታ ኢየሱስ ክርስቶስ ከቤተ መቅደስ አወጥተው ሊወረውሩት ሲሉ አይሁዶች ዝም አሰኛቸው ይላል። ማን ነው እንደሱ የሚለው? መጽሐፍ ቅዱስ ማለት ነው። ስለዚህ ይሄ ጥቅስ የተነገረው ስለዚያ ነው የሚል ማብራሪያ የቱ ጋር ነው የተጻፈው? ማብራሪያ ሳይሆን መጽሐፉ አካሄዱ እየነገረ ነው። ከዛ በኋላ መጽሐፍ ቅዱስ ስንመለከት አካሄድ አንተ ነህ እንደሱ ያልከው። ምክንያቱም መጽሐፌ ስለሆነ ስለምረዳው ነው። አንተ አይደለህም። አንተ ማብራሪያ ነገር ካለ አስነብበን። ያንተ አረዳድ ምን ይሰራልኝ? ኢየሱስ ክርስቶስ መሰቀል ማረጋገጫ ላውጣልን። አሁን በደም መሰቀሉ ማለት ነው። እዚህ እንደሚድን እየተናገረ እዛ ቢናገር ይጋጫል እኮ ያልከው ነው። እየተጋጨ አይደለም፣ አድኖታል፣ አረጋግጠናል። ከምንድን ነው ያዳነው? ከሞት ነው አይደለም ያዳነው? ከሞት ካዳነው በቃ ድኗል፣ እሱ ተሰቀለ የሚለው ስህተት ነው ማለት ነው። አይ ከሞት አይደለም ያዳነው ካልከኝሽ እንስማማስ። አይሁዶች ሊወረውሩት ነበረ። ሊወረውሩት ሲሄዱ ከሞት በመጨረሻው ጊዜ ላይ ሊገድሉት በተፈለገ ጊዜ አድነኝ እያለ አምላኩን ጸልዮ ኢየሱስ ክርስቶስ ያ ጸሎቱ ተቀባይነት አግኝቷል አላገኘም? ከመጨረሻው ሞት አድነኝ የሚለው መጽሐፍ ቅዱስ አለን። አውጣልሽ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አድነኝ ብሎ ቃል በቃል እዚያ ጋር አምላኩን ለምኖታል። ዮሐንስ እስኪ ምንድን ነው ያለው ነገር አስመስለኝ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ምዕራፍ 12 ቁጥር እስኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ያ ጀማ? ታብታብ አድርጉት ሁሉ ሁሱ እዚህ ጋር አንድ ነጥብ እንዲመልስ ልጁ ኢየሱስ ክርስቶስ ቆይ አንዴ ኢየሱስ ክርስቶስ አድነኝ ብሎ ሲጸልይ እንደሚሰማው ያውቃል ወይስ አያውቅም? ወይ እንደማይሰማው ያውቃል ወይስ አያውቅም? እሺ ጥያቄ እዚህ ጋር ልመልስልህ። መልስ። እሺ ሲጸልይበት የነበረ መንገድ መምህራችን ነው። መምህርም ይሉታል። ለምሳሌ በሐዋርያት ሥራ ላይ እንደተጻፈ ቅዱስ ነው። ጥቅሱን አውጣው፣ መጀመሪያ ጥቅሱን አውጣውና አንብቡ ሁሱ ያለክ። እሺ ምዕራፍ 12 ቁጥር ስንት ነበረ? 27 እሺ እስኪ አውጣ እንትን አድርግልኝ። የግዕዝ ቁጥር ስለሆነ ነው፣ ቁጥሩ አላውቀውም። እሺ ላውጣለህ። እሺ ያውና ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ያ እሺ ተፍራን ብልኝ። አሁን ነፍሴ ታውካለች፣ ምን ስላለሁ አባት ሆይ ከዚህ ሰዓት አድነኝ ይላል። እሺ ስለዚህ አድነኝ እያለ ለምኗል አምላኩን ኢየሱስ። ትክክል ነህ። ስለዚህ አምላኬ አይደለም አባት ሆይ ነው ያለው። ማለት ዮሐንስ ወንጌል ምዕራፍ 1 ላይ ልጄ ስለሚለው ይለዋል። ችግር የለውም አምላኬ ይለዋል። እሱንም አሳያለሁ። አምላኬ ይለዋል። እሺ ስለዚህ አድነኝ እያለ ለምኗል አሁን አይደል አምላኩን። ስለዚህ ተቀባይነት አግኝቷል አላገኘም? ሰምቶታል አልሰማም? እዚህ ጋር የተደረገ ለኛ ለማስተማር ነው እንጂ ተሰቅሏል። ምክንያቱም መጽሐፍ ቅዱስ በአራቱ ለእናንተ ለማስተማር ስለሆነ ነው አይልም። መምህራችን ነው። ምክንያቱም ሐዋርያቶች ሙሉ ከሱ ትምህርት እየወሰዱ ነው። ለምሳሌ እስጢፋኖስ ሲወጣ መምህር እኮ ነው። ሙሴም መምህር ነው። ሁሉም መምህር ነው። እስጢፋኖስ ሲወግሩት ምንድን ነው ያለ? ወደ እስጢፋኖስ እንመጣለን። አሁን ኢየሱስ ክርስቶስ አድነኝ እያለ ለምኗል። ራሱ ድኗል እንደና መጽሐፍ ቅዱስ እያያዝከው ነው የምትሄደው ማለት አንተ ታሪክ እያያዝኩልህ ልሄድ ነው። አብሽር። ኢየሱስ ክርስቶስ እዚህ ቦታ ላይ አድነኝ እያለ እየተናገረ ያለው ማንን ሊሰቅሉ ፈልገው ነው? ሰዎች ማንን ሊገድሉ ፈልገው ነው? እናንተን ነው? ራሱን እሱ ክርስቶስ ሊሰቅሉ ነው። ስለዚህ አንተ ነው ምን ቤት ነው? እኛን ሊያስተምር ነው። ያው ኢየሱስ ክርስቶስ እሱ ሊሰቅሉት መጡ። አድነኝ ባክህ እያለ ለመነ። እየለመነ ያለው ስለ ራሱ ነው። ስለዚህ ጸሎቱ ደግሞ ተሰሚነት አገኘ፣ ዳነ፣ ከሞት ጠበቀ። ስለ ራሱ ደግሞ ሙቶ እንደሚነሳ መጽሐፍ ቅዱስ ቀድሞ ነግሮናል። ምክንያቱም መጽሐፍ ቅዱስ የሰው ልጆች በሰው ተላልፈው ይሰጣል፣ በሶስተኛ ቀንም ከሙታን ተለይቶ ይነሳል እንደሚሰቀል ስለሚያውቅ
አድነኝ እያለ ለምን እንደሚለምነው ስለሱ ልንመጣ ነው። ስለሱ አሁን ድኗል ወይ? ምክንያቱም ይሄ የተደረገበት ምክንያት እሺ፣ ወደ እሱ እንሄዳለን። ለሱ ራሱ እሺ እንደሚሰቀልና እንደሚነሳ ነግሯቸዋል እያልከን ነው አይደል? እሺ፣ በጣም ጥሩ። አሁን ወደዛ እንሄዳለን። ግን ከመጀመሪያው ይሄንን ኢየሱስ ክርስቶስ እንደሚድን ለራሱ ለምኗል። ለራሱን ጸሎቱን ተሰሚነት አግኝቷል አይደል? ከሞት መጽሐፍ ቅዱስ አድርጎታል ወይ የሚል አለ ወይ? በራሱ ሊሰቀል የነበረ እግዚአብሔር እንደዚህ አድርጎታል የሚል በሐዲስ ኪዳን አለን ወይ? አለ፣ በደንብ አለ። ከሞት እንዲያድነው ለምኖት አምላኩን ተሰሚነት አግኝቷል። አምላኩ ጸሎቱን ሰምቶታል። ስለዚህ ክርስቶስ አልተሰቀለም የሚለው መጽሐፍ ቅዱስ አረጋግጥልኛለህ? አዎ፣ በደንብ አድርጌ ነው እንደማይሞት ከሞት እንዳዳነው አምላኩ ቃል በቃል አስተካክሏል። ከሞት ሳይሆን ክርስቶስ አልተሰቀለም የሚለው መጽሐፍ ቅዱስ አውጣልኝ ከሐዲስ ኪዳን። ጥያቄ ነው። ላሳየህ እኮ ነው። ከሐዲስ ኪዳን ላይ ኢየሱስ ክርስቶስ የሚሰቀለው ለምንድን ነው? ለመሞት እኮ ነው አይደል? ስለዚህ እንደማይሞት ቃል በቃል መጽሐፍ ቅዱስ ይናገራል እያልከው አጠለሽ። ዕብራውያን ምዕራፍ 5 ቁጥር 7 ላይ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይለናል። ከሞት ከስቅለት አዳነው ይላል ወይ? ከስቅለት ማዳን ማለት ነው። እንደተሰቀለ ማረጋገጫ ስለምሰጥህ እኔ ከመሰቀልም አዳነው ይላል ወይ? የሚሰቀለው ለምንድን ነው? ለመሞት አይደል እንዴ? የሚሰቀለው የራሱ ምክንያት ስላለው ነው። ያን ሳይሆን ከተሰቀለ ሰውየው ሞተ ማለት አይደለ? ወይንስ ተሰቅሎ አይሞትም? ተሰቅሎ እንደሞተ በሶስተኛ ቀን ከሙታን ተለይቶ እንደተነሳ፣ ስለዚህ አይሞትም እያለን እኮ ነው። ያንን ሞትን ቋጨልህ እንደማይሞት እየነገረህ ነው። ተነሳ። እንደውም መጽሐፍ ቅዱስ ምን ይላል? ሙቼ ነበር ነው እና ላሳየህ። እሺ፣ እንደማይሞት ይናገራል። እያሳየሁ እኮ ነው። እሺ፣ ያውና ያ ቁጥር 7 ላይ በሌላ አንብበው። እርሱም በስጋው ወራት ከምን ሊያድነው? ያው ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ያው እያለቀሰ ማለት ነው። አምላክ ኢየሱስ ክርስቶስ ጸሎትንና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት ይለናል። ከምን ሊያድነው ይለናል? ከሞት ሊያድነው። ስለዚህ ከሞት እንዲያድነው ጸልዮ ተቀባይነትን አግኝቷል። እሺ፣ እዚህ ጋር ደግሞ እኔ ማረጋገጫ ልስጥልህ። ይሄ ስህተት ነው? ትክክል ነው። ይሄ ጥቅስ ትክክል ነው። ስለዚህ ከሞት እንዲያድነው ጸልዮአል ኢየሱስ ክርስቶስ፣ ተሰሚነትን አግኝቷል አይደል? ተሰሚነት አግኝቷል። እሺ፣ እንደሞተ ደግሞ ማረጋገጫ ይሰጠናል። ቆይ እንደሞተ ተስተካከለ እኮ ይገጫ ያርገድ እኮ ነው። እዚህ ጋር እንደማይሞት ተሰሚነት እንዳገኘ አመንክ አይደል? አለከ። አሽሃዱ ሻሃዳ ወስ መጀመሪያ አዳምጠኝ። እዚህ ጋር እያልን ያለው ክርስቶስ ትላለህ። አንዴ ጃላ ስቀድም ድምፁን ስላፈንኩት አንዴ ሀሳብ ይሰጣል። እሺ፣ ጃውራው አንድ ጊዜ ትንሽ በዚህ ጉዳይ ላይ እሺ። ስምህ ማን ነው? አሸናፊ። እሺ፣ አሸናፊ፣ አንድ ቀላል ጥያቄ ልጠይቅህ። ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? ኦኬ። ኢየሱስ ክርስቶስ አብን አድነኝ ብሎ ሲጸልይለት እንደሚሰማው ወይ እንደማያሰማው ያውቃል አያውቅም? ያውቃል። ታዲያ የሚያውቅ ከሆነ ለምን ይጸልያል እንደማያድነው? እስኪ ጥያቄ በደንብ ግልጽ አድርግልኝ። ሲጸልይ ጸሎቱን እንደማይሰማውና እንደማያደርግለት ካወቀ ለምንድን ነው የሚደክመው? ለምን ይጸልያል? መልካም። እዚህ ጋር ክርስቶስ መምህራችን ነው ብዬ በቀድሞ ሐሳብ ያነስችልሃለሁ። ማለት በዚህ መንገድ በብዙ ነገሮች ያስተምሩናል። ለምሳሌ ሐዋርያው ቅዱስ እስጢፋኖስ ከጌታ ከተማረው አቤቱ ጌታ ሆይ ይቅር በላቸው ብለው አይደለም፣ እሱን አይደለም። ያሸናፊ ምን ይላል መሰለህማ? እሱ ስለሞቱ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት ይላል። ምንድነው ያቀረበው ጸሎት? ከሞት ሊያድነው ወደሚችላ ከሞት እንዲያድነው ነው አይደለም? ከሞት ሊያድነው በሚችል መንገድ ሳይሆን ይሄኛው ወደሚችል አይደለም። ቆይ ላስረዳ ነው፣ ማረጋገጫ ልሰጥህ ነው። ጌታ ኢየሱስ ክርስቶስ እንደሚሰቀል ጠንቅቆ ያውቃል። እንደው መጽሐፍ ቅዱስ ምንድነው የሚላቸው? የሰው አድነኝ ብሎ ለምን ይጸልያል? አንዴ አስጨርሰኝ። መጀመሪያ
ካልተደማ አሁን እሱ እናንተ እያወራችሁ እኔ መናገር እየቻልኩ አይደለም። ለምን ሀሳብ የሚቆራረጥ ከሆነ የሀሳብ ጭብጥ አይገኝም። አሁን ቅድም ልጁ እየጠየቀ ረጅም ሰዓት ሰጠ፣ መልስ እየሰጠው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድማችን ከጠየቀው ጥያቄ ማለት ነው በጣም እንትን መተንፈስ እያቃተኝ ነው ታውቃለህ። አንዴ እና እኔ ከሙስሊሞቹ ሳይሆን አልሐምዱሊላህ ከቅርብ ጊዜ በኋላ ነው እኔ እስልምና ውስጥ የገባሁት። እኔ ተወልጄ ያደግኩት በክርስትናው ቤተሰብ ነው። ወላሂ ላዚም በአላህ ምንላችኋለሁ፣ ሰማይና ምድርን በፈጠረው ምላለው እኔ የነሱ ዳቁ ነበርኩ። እኔ እንጃ ምን ብዬ እንደማወራ አላውቅም። እሱ የሚያወራው ወሬ ወላሂ አይገናኝም። እራሳችን እኛ ስንሸፍንላቸው እንሸፍነው ነበር፣ በጣም እንሸፍነው ነበር። ያን ነገር እንሸፋፍነዋለን በጣም። አንዴ ብራዘር አንዴ ዝም በልና አዳምጠኝ። ይሄ ሐቂቃ ነው። በቃ ይሄ መንፈስ ቅዱስ ይገልጽልሃል ምናምን ስንለው የነበረ ነው። የለም እንደዚህ የሚባል ነገር ምንም የገለጸልኝ ነገር የለም። እኔ አዳምጠኝ እሺ፣ የሆነ ገልጠይቃ አንተን እኔና አንተ እንጠያይቅ። ኡስታዝን ተው፣ ያኔ ኡስታዝን ተውና እኔና አንተ እናውራ እዚህ ጋር እንደ ማንኛውም ሰው እንደ ሰው ልጅ መረዳት እንደሚችለው እኔና አንተ ማውራት እንችላለን። ተስማማን? ተስማምተናል። እሺ ቢስሚላህ። የመጀመሪያው ጥያቄ እኔ አንተ የምጠይቅህ ማለት ነው ኢየሱስ ክርስቶስ ሊከፍልልን የመጣው የኃጢአት ደሞዙ የሶስት ቀን ሞት ብቻ ነበር? ይሄ መልስልኝ። መልካም፣ እሱ ብቻ አልነበረም። መጽሐፍ ቅዱስ አይ እሱ ሊከፍልልን የመጣው የኃጢአት ደሞዙ ሞት ነው፣ ሞትን ልሞትልህ ነው መጣው ነው የሚለው መጽሐፍ ቅዱሱ ላይ እና የሶስት ቀን ሞት ብቻ ነበር እሱ ሊሞትልን የመጣው። የሶስት ቀን ሞትማ እኔ ራሴ ከፍላለሁ። መልካም፣ ለምን ሞቱ አልቀረም? ልመልስልህ ነው። ጥያቄ ነው የጠየቀው፣ መልስ ልሰጠህ ነው። መልስልኝ። ኢየሱስ ክርስቶስ የሶስት ቀን ሞት ብቻ አልነበረም። በምድር 33 ዓመት በሙሉ በሚያስተምረን መንገድ እያስተማረ ነው የመጣ። ለምሳሌ አንድ ስለ ፍቅርን እግዚአብሔር እንዴት መገዛት እንዳለብን አስተምሮን አልፏል። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እንደሚናገረው ከሆነ እግዚአብሔር ብዙ ነቢያት እንደላከና ከዛ በኋላ የመጨረሻ ልጁ እንደላከ ቀጥቅጠው እንደገደሉት ይነግረናል። በምሳሌ ነው የሚያስረዳን። ለምሳሌ አንድ ገበሬ ነበረ። ቆይ አዳምጠህ ልጨርስ። አንድ ገበሬ ነበረ። ችግር የለም አውራ። ወደ ርቆ ሀገር ሄደ። ከዛ በኋላ እስኪ ከዘራው ፍሬ ላኩልኝ ሲላቸው የላካቸው መልእክተኞች ሁሉ ሲገልባቸው ከዛ በኋላ ልጁ ላከ። ልጁም ይሄማ ወራሻችን ነው ብለው ቀጥቅጠው ገደሉት ይላል። ስለዚህ ክርስቶስ እኛም በማስተማር ረጅም ጊዜ ፈጅቷል። በሶስት ቀን እንደተነሳም በደንብ ያስረዳናል። ስለዚህ ክርስቶስ በሶስት ቀን በሰው ስለዚህ ብቻ ሳይሆን የነበረ የጸብ ግድግዳ ከእግዚአብሔር ጋር በነበረበት የጸብ ግድግዳ አፍርሶ ከእግዚአብሔር ያለን ግንኙነት አድሶ እንድንቀጥል አድርጎናል። ለምሳሌ በደሙ በመፍሰስና በጥምቀቱም ማርቆስ 16 ያምን ይጠመቀ ይለናል። ሕግ ሰርቶናል። ያምን ይጠመቀ በማን ነው? በዮሐንስ አሁን አንተ እዚህ ጋር የሆነ ነገር ጠይቀህ ሌላ ነገር ነው እያስተማርከን እያወራ ያለው ስለ ጥምቀቱ ምናምን አይደለም። ኢየሱስ ክርስቶስ የጠየቁ ጥያቄ ኢየሱስ ክርስቶስ ሊከፍሎ የመጣው የሞት ዕዳ የሶስት ቀን ብቻ ነበር ወይ ነው ወይስ አይደለም? አይደለም። የሶስት ቀን ካልሆነማ ለምን ሞቶ በዛ አልቀረም? አይደለም ወይስ አይደለም? እሺ አንደኛ ሞቶ ያልቀረበት ምክንያት እንዴት ነበረው? ጌታ ራሱ እያስመሰለ ነው። ያኬ ብራዘር አዳምጠኝ። አንተ ኢየሱስ ክርስቶስ ነህ ልበልህ። እኔ እንደ ሰውኛ ነው እያወራ ያለሁት። ምንም ነገር ምንም መሸፋፈኑን ትተህ ማለት ነው። እኔ ወላሂ ላዚም ትክክለኛው ስሜ እኔ በፊት በነሳራው እያለው ኦርቶዶክስ እያለው ማለት አክሊለ ብርሃን ወልደ ማርያም ነው። ያኔ እኔ አልሐምዱሊላህ ይሄ ወደ እስልምና ገብቻለሁ። ኡስታዝ በዛው የሆነ ማውራው ነገር አለኝ። ዱዓ አድርጉላቸው ለቤተሰቦቼ። እናትና አባቴ እስከዛሬ ክርስቲያን ናቸው። እኔ በጣም እሱ ይጨንቃል እና ብራዘር አንተን ወደ አንተ ወሬ ስመለስ ማለት ነው። እሺ አይ ለኡስታዝ ነው ያወራሁት እና ወደ አንተ ስመለስ ኢየሱስ ክርስቶስ እዚህ ጋር
ዋናው ነጥብ እኔ በነገራችን ላይ የትኛውም እዚህ በእኛ አካባቢ ያሉት መርጌታዎች ጋር ተምሬያለሁ። ውዳሴ ማርያምን በል መጽሐፍ ቅዱስን በል ፍካረ ኢየሱስ በል በጣም ብዙ እዚህ በቤተክርስቲያን ውስጥ ያሉትን መጽሐፎች ተምሬያለሁ። እና ብራዘር ኢየሱስ ክርስቶስ ሊከፍሎ የመጣው የ3 ቀን ሞት ብቻ ከሆነ እኔ ከፍላለሁ፣ እሱ ችግር የለብኝም። ካልሆነ ደግሞ ሙቶ በዛ መቅረት ነበረበት። በዚህ ተስማማለህ? ለዚህ ሁለቱ ጥያቄ መልስ ስጠኝ። እሺ፣ ለዚህ ሁለት ጥያቄ ልስጥህ። አንደኛ ክርስቶስ በዛ ሙቶ መቅረት ነበረበት ወይ የምትለው ነገር ተተት ነው። ምክንያቱም መድኃኒት ነው። ኢየሱስ ማለት ትርጉሙ ቀጥታ መድኃኒት ማለት ነው። ገብቶሃል አይደለ? ወይ ደግሞ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ፣ እርቀ ሰላም ከእግዚአብሔር የነበረው የጸብ ግድግዳን አፍርሶ እርቀ ሰላም አደረገልን ነው። እግዚአብሔር ከኛ ጋር ከሆነ የሚያስፈራን ነገር እንደሌለ እርግጥ ነው። ስለዚህ ክርስቶስ እኛን ከእግዚአብሔር ጋር የነበረ ግንኙነት አድሶ የሰጠን። ስለዚህ ክርስቶስ በራሱ መንገድ ሙቶ መነሳት ስለነበረበት ሙቶ ሊነሳ ነው የመጣ። አንድም ሁለተኛ ደግሞ ክርስቶስ መምህራችንም ጭምር ነው። ጾም እንዴት መጾም እንዳለብን፣ እንዴት መንገዶች መሄድ እንዳለብን። እሺ ብራዘር፣ እዚህ ጋር ያን የጠየኩን ሁለት ጥያቄ መልስ ልሰጠኝ አልቻልክም፣ ተገቢ መልስ እና መምህራችን ነበር ስላልከው አዳምጠኝ። እዚህ ጋር አላላላ እኔ መጽሐፍ ቅዱስን ልታስተምረኝ አትችልም። እኔ አስተምርሃለሁ እንደገና መልሼ ማለት ነው። እኔ አቦጊዳ አስቆጥርሃለሁ። ሌላውን በጣም ብዙ አስተምርሃለሁ። ያልተማርከው ማታውቀው ብዙ ነገር አለ። አዳምጠኝ እሺ ብራዘር። እኔ መጽሐፍ ቅዱስ ጋር ነው እያወራን ያለ ነው። ምክንያቱም እኔ ዲያቆን ስላልሆንኩኝ ስለ ድቁና አላውቀውም። እኔ የማውቀው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ መልስም እየሰጠው ነው ያለው፣ ግን ከት እያደረገኝ ነው ያለው። ምክንያቱም የሐሳብ ቀጥል ስለ ነው ጨርሻለሁ ስለ ነው አንተ መግባት ያለብን። ምክንያቱም ከት የምታደርገው ከሆነ የሐሳብ ጭብጥ እየጠፋ ነው የሚመጣ። እሺ ይቅርታ፣ አንድ ጊዜ ትቀጥላለች። እሱ እንደዚህ እናደርግ። ነገ የሆነ ሰፋ ያለ ሰዓት አስገባኝና እናወራለን። ለምን ምን ሰዓቱ ይበቃናል። እኔ አጭር ጥያቄ ብቻ ነው የምጠይቀህ፣ ትንሽ ጥያቄ ብቻ። ቀጥልሽ። እሺ አዳምጠኝ። እምነት ማለት እኛ ሳናየው ያመንነው እና ደግሞ በሁለተኛው ዓለም አለ ብለን አምነን ሙተን እንነሳለን። አሁን እዚህ ጋር ስራ ሰርተን እናገኛለን። ያ ርስቁ ካላህ ነው፣ ተው እሱ አይመለከትህም። እና እምነት ማለት ሁለተኛው ቤት ነው፣ ሕያው የምንሆንበት ቤት እስከሆነ ድረስ በቤተ ክርስቲያኑ ስትመጣ ሚስጥር የሚባል ነገር አለ። እምነት እስከሆነ ድረስ ወላሂ ለአዚም ወላሂ እምልልሃለሁ ሚስጥር አያስፈልግም። አንተ አማኝ ነህ። ለምንድን ነው ከአንተ ሚስጥር የሆነው ያ ነገር? አዳምጠኝ፣ አልጨረስኩም። ያ ነገር ከአንተ ሚስጥር የሆነው ለምንድን ነው ብለህ ለምን አትጠይቅም? ያ ነገር የገነት ቁልፍ ቢሆንስ? እሺ ጨርሻለሁ። ይሄ ነገር ለምን ሚስጥር ሆነ ብለህ ጠይቀህ ታውቃለህ? አያስፈልገኝም። እኔ መልስ እሰጥሃለሁ ባለበት። እሺ መሆን አለበት ስትላለህ? አዎ አልተረዳሁም። አንተ ስላልተረዳሁ ነው። እኔ እስከ መረጃ መልስ ላመጣልህ ነው አሁን። እሺ እኔ ያ ሚስጥር አውቃለሁ። ወደ እስልምና ገባሁ። ምንም ያን ችግር ምንም አላረኳቸውም። አንተ እኮ አይደለም ስለ እስልምና መግባት አይመለከትኝም እኮ ነው። እኔ ጥያቄ ነው የጠየቀኝ፣ መልስ ልሰጥህ ነው። ስጠኝ። እሺ ለምን ሚስጥር ሆነ? ሚስጥር የተባለ ጥልቅ ግንዛቤ ማለት ነው። እምነትን ማወቅ የለብህም ማለት ነው። አላስረዳ። እኔ ስላወቅኩ ነው ልመልስልህ እኮ ነው። ሚስጥር ከሚባለው 5 አበይት ሚስጥራት ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ሙታን ሳይና ሚስጥረ ስላሴ ናቸው። ወይ ደግሞ ሚስጥረ ሙታን ሳይ ማለት ነው። እነዚህ 5 ናቸው። ይሄ ማለት ስለ አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ አንድነትና ሶስትነታቸው ነው። አንድ የሚያደርጋቸው ምንድነው? ሶስትነት የሚያደርጋቸው ምንድነው የሚለው ነገር እሱ ሚስጥር ተብሎ ተምረን መጽሐፍ ቅዱስ አልተረዳሁም እንጂ በደንብ ይነግርሃል። ለምሳሌ በጌታ በኢየሱስ ክርስቶስ መስቀል ከመጀመሪያው ፊደል ታገኘዋለህ፣ እየተነተነልህ ይወርዳል። ይሄ የት እናገኘዋለን ብለህ ስትረዳ እኔና አብ አንድ ነን፣ አብ የሚያደርገው ሁሉ እኔ አደርጋለሁ ይልሃል። እንደገና ዮሐንስ ወልድ ኢየሱስ ክርስቶስ ነው እንደዛ የሚለው። አስተግፍሩላህ ተባተፍትረላ እንደዛ ከሆነ አብም ሙቷል ማለት እኮ ነው። ኧረ አላህም ፍራ። ቆይ አብ የሚያደርገው ሁሉ እኔን አደርጋለሁ ይለናል። ዮሐንስ ወንጌል ምዕራፍ 1 ላይ ስትመጣ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለናል። ዝቅ ይልና ሁሉ በእርሱ የሆነ ያለ እርሱ አንዳችም የሆነ ነገር የለም። ዮሐንስ ወንጌል ምዕራፍ 1 ላይ እየተነተመ ቁጥር 3 ላይ ወረድ ምን ይላል? ሁሉ በእርሱ የሆነ ያለ እርሱ ምንም የሆነ ነገር የለም ይልሃል። እሺ ጨርሰሃል?
ከዛ ቆይ አልጨረስኩም። ምስጢረ ሥጋዌ ማለት ደግሞ ኢየሱስ ክርስቶስ ለምን ሰው ሆነ ነው። መጽሐፍ ቅዱስ የተደበቀ ነገር የለውም። ምስጢር የተበላበት በጥልቀት እንድትረዳው ከሚያደርግ ነገራቶች ናቸው። ቆይ ከእሱ ጋር እንጨርሰው። እሱ ጥያቄ እሱ ነው የጠየቀው፣ ልመልስለት። ቆይ አንድ ትቀጥላለህ እባክህ። እሺ ባጭሩ ስንት አምላክ ነው ያለው በክርስትና? አብ ወልድ መንፈስ ቅዱስ አሐዱ አምላክ፣ ሶስት አካል አንድ ባህሪ። ስንት አምላክ አለ ነው ያልኩት? ስለ መለኮት ነው እየጠየቅን ያለን። ስንት አምላክ አለ? ሶስት አምላክ። ሶስት አምላክ? ተረጋጋ፣ እሷ አትደንግጥ። ሶስት አምላክ አለ? ትክክል። وهذا هو الشرك። በሌላ ምልክት ማሳየት ትችላለህ። እና እሱ ሲሞት ማን ነው ምድርና ሰማይን ያስተዳደረው? ሶስት እግዚአብሔር ብቻ አምላክ ነው። አታውቅም ነውና አዳምጠኝ ብራዘር፣ እዚህ ጋር ያኔ አዳምጠኝ አንዴ አንተ በምታምነው ፈጣሪ ይሁንብህና አንዴ አዳምጠኝ። የሆነ ነገር ልንገርህ። እኔ የአንድ ቢሮ አስተዳደር ነኝ። ያለኔ ቁልፉ እኔ ጋር ነው የሚቀመጠው ነው የሰራተኞቹ። ያለኔ ፈጣሪ ማለት ያለሱ ፍቃድ ቅጠልም እንኳን አትወርድም፣ ከዛፍ ቅጠል አትወርድም። ፈጣሪ ሞተ ስንል ሰማይና ምድርን ማን አስተዳደረ? የዛን ቀን ፈጣሪ ሲሞት ኢየሱስ ክርስቶስ ፈጣሪ ከነበረ ይኸው ምስጢረ ሥላሴ ላይ ስትመጣ ምን ይላል መሰለህ? ሰለሰ ወይን ሶስቱ አንድ ሆነ ከሚል ከግዕዝ ቃል ምናምን ነው የመጣው እና ያ ቃል አዳምጠኝ። እዚህ ጋር ሥላሴ አንድነታቸው በአገዛዝ አዳምጠኝ። ማቴዎስ ወንጌል አትበለኝ። እኔ ስለ ሥላሴ ነው እያወራ ያለሁት፣ ስለ ፈጣሪክ። ይኸው ሥላሴ ማለት እዚህ ጋር አብ ወልድ መንፈስ ቅዱስ ሶስቱም አንድ ናቸው። በአገዛዝ በስልጣን በመለኮት አንድ ናቸው። ትክክለኛ ወይስ አይደለም? በቃ በአገዛዝ ማለት ግዛታቸውን ሰማይኑን ምድሩንም ሲገዙ አንድ ላይ ነው። በመለኮት ማለት በሚያስተዳድሩት በጀቱን የሚበድቡት። ዛሬ አንተ የበላኸው ከሥላሴም ሊሆን ይችላል ማባሪፍ አንተ እንዳመንክበት ማለት ነው። እና በመለኮት በአገዛዝ በስልጣን በግብር በቃ እነዚህ አንድነታቸው ነው እና ሶስትነታቸው ሌላ ነው። ይሄ ዋናው አገዛዛቸው የሚለው ላይ ኢየሱስ ክርስቶስ ተነጥሮ ሲሞት አዳምጠኝ፣ ሁለቱ እንዴት መግዛት ቻሉ? አንተ ያቀልጠይቀስ ወይኔ ተረጋጋ እንዴ! ምን ሆነ ነው? አማኝ እኮ አይቸኩልም እኮ የተረጋጋ ባህሪ ነው ያለው። ስለዚህ አንዴ ተረጋጋ። እኔ በመሃል ምቾክሎ ለምን መሰለህ? እኔ በመሃል ልሞት እችላለሁ። ያኪ ሳላስረዳ እኔ የገባኝን ሳላስረዳ ይቆጨኛል፣ በጣም ያቃጥለኛል። ወላሂ ላዚም ያቃጥለኛል። አንድ ጥያቄ አለ ለክርስቲያን ወንድሜ። ይጨርስ እሱ ነው ይጨርስ። እሺ ያጠለሽ ጥያቄ አንድ ጥያቄ ወንድሜ። እሱ አምላክ ስንት ነው ሲል ሶስት ነው ብለዋል። አንተ ክርስቲያን ነህ? የት ማለት ፕሮቴስታንት ነው ኦርቶዶክስ ነህ? ኦርቶዶክስ ነው። የትኛው አስተምሮ ነው አምላክ ሶስት አምላክ ነው ብሎ ቤተክርስቲያን አስተምራ የምታውቀው? ከየትኛው አስተምሮ ነው? እሺ መልካም። አንተ ጥያቄ ልጠይቅህ ባለበት ጥያቄ በጥያቄ ልመልስ ስለፈለኩ ነው። ትችላለህ። ቤተክርስቲያናችን የምታስተምረው ስለ ሥላሴ ምስጢረ ሥላሴ አንድነትና ሶስትነታቸው ታስተምራለች። አንድነታቸው በአገዛዝ በአንኖር በአፈጣጠር ሲሆን በአካል በስም በግብር ሶስት ናቸው ይላቸው። አብ የራሱ የሆነ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። እንደገና ደግሞ በአገዛዝና በአፈጣጠር ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ስትመጣ በአፈጣጠር ሁሉ በእርሱ የሆነ ያለ እርሱም አንዳችም የሆነ ነገር የለም ይለናል። ካለ ኢየሱስ ክርስቶስ የተከናወነ አንድም ነገር እንደሌለም ማረጋገጫ እየሰጠን ያለ ነው ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ ሲፈጥሩ አንድ ላይ ዓለምን ክንዋኔ ካለመኖር ወደ አለመኖር ከመኖር አለመኖር አምጥተውታል ማለት ነው። ለምሳሌ ለሁለት ቀን ለሶስት ቀን ኢየሱስ ክርስቶስ ሲሞት ሲያስተዳድሩ የነበሩት አብና መንፈስ ቅዱስ ከሆኑ ኢየሱስ ክርስቶስ ፈጣሪ አይደለም። እዚህ ጋር እኔ አላልኩም፣ እንደዛ አላልኩም። ኢየሱስ ክርስቶስ ከነሱ ጋር በህልዋነ ነበረ። ምክንያቱም አንተ በክርስቲያን ውስጥ ከነበርክ አንድ ሰው ሲሞት ነፍሱ ወደ ገነት እንደምትሄድ ማረጋገጫ በመጽሐፍ ቅዱስ ዛሬ ከኔ ጋር በገነት ትኖራለህ የሚለው ጥያቄ ውስጥ
ያቺ ነፍስ መናገርም ማዳመጥም ማውራትም እንደምትችል ማረጋገጫ እየሰጠህ ነው ማለት ነው። ኢየሱስ ክርስቶስም ነፍስ ከስጋ ነፍሴ የማኖርም የማሳለፍም ስልጣን አለኝ ሲል ያቺም ኖር ከህልውና ሥላሴ አልጎደለችም ማለት ነው። ስለዚህ ኢየሱስ ማለት ስጋው ተለየ እንጂ ስጋው ተቆይ ኢየሱስ ክርስቶስ ስጋው ከነፍሱ ተለየ። ነፍስ ከስጋችን ስትወጣ ነው ስጋ መንቀሳቀስም ማቆም ከነፍሳችን ከስጋችን ውስጥ ካለች ግን እሷ ችግር የለባትም። ልክ ስትወጣ ነፍስ ለብቻዋ ትለያለች፣ ስጋ ወደ አፈር ይገባል ማለት ነው። አንድ ወንድም እንደው ነገር ከሆነ ቆይ ለሱ እየመለስክለት ነው። ለሱ ከላይ ላለው ልጅ እየመለስክለት እየተመለሰልህ ነው። ያንተ ጥያቄ ነው እየመለሰልህ ያለው። ኒውተን አንሳና ተናገር። ከላይ ያለው ልጅ አልመለሰውም። የኔን ጥያቄ አልመለሰውም። ምክንያቱም ስለ ሥላሴ ቤተክርስቲያን ስታስተምር ሶስት አምላክ አይደለም የምትለው አብ ወልድ መንፈስ ቅዱስ አህዱ አምላክ ነው የሚባለው። አንድ አምላክ ነው። እኛ ምን ቤቶፎን አንድ አምላክ ሚስጥረ ሥላሴ ላይ ስንማር ቤቶፎን ቆይ አንድ ቤቶፎን በአካል ሶስት ናቸው። ቆይ አንተ አንድ ቆይ ቤቶፎን ነው በአካል ስንት ናቸው? ወይ ደግሞ በላይ አሸናፊ ቆይ አንድ የሚውታርክ በአካል ስንት ናቸው? ሶስት ናቸው። ኧረ አሸናፊ የሚውታርክ አይ ለሱ ነው እየመለስክለት ቀጥልሽ። በአካል ስንት ናቸው? ሶስት ናቸው። እስቲ በአካል ሶስት ናቸው የሚል አምጣ መረጃ። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ናቸው። ነው እሱን በስም በአካል በግብር እኮ እሱን መረጃ አንድ ጊዜ ላብራራለህና እኮ የምታብራራ ከሆነ ሶስት አምላክ እንደምታመልኩ እኛም እናብራራለን። ማብራራት ከሆነ ይመቻል እኮ ላብራራለህና ከዛ በኋላ ይሄን ትጠይቀኛለህ። አዎ ችግር የለውም። ላብራራለህና ከዛ በኋላ ጥያቄ እኮ በማብራራት ሶስት አካል አለ፣ በማብራራት ሶስት አምላክ አለ ነው እኛም እያለን ያለን። ሶስት አምላክም አልተጻፈም፣ ሶስት አካልም አልተጻፈም እኮ። እሱን ላስረዳህ ነው። አብ ወልድ መንፈስ ቅዱስ አንድ ቦታ ላይ የተገለጡበት አለ እኮ። አሁን መጀመሪያ ምን መሰለህ ሶስት አካል የሚል የተጻፈ አለ። ልጄ ይህ ነው አለ። ቆይ እሱን ተው። አሁን ሶስት አካል የተጻፈ አለ። አሁን ሚስጥረ ሥላሴ የተባለው ለዚህ ነው። ጠልቀህ ካላወቅኸው ጠልቀህ ካልተማርክ አሁን ስለሚስጥር አይደለም ወይ ደግሞ እኔ ኦርቶዶክስ ነበርኩኝ። አትልፋ ትጠይቀኛለህ። አራት ልፋ እኔ ኦርቶዶክስ ነበርኩኝ እኮ እኔ ልጠይቅህ እኮ ልንገር። አሁን ጥያቄ መሰለህ በአካል ሶስት የሚል አለ መጀመሪያ እኮ እኔ ልጠይቅህ። ኦርቶዶክስ ከነበርክ ልጠይቅህና ከዛ ለጥያቄ በአካል ሶስት የሚል አለ። ኦፍ ኮርስ ያው በአካል ሶስት ናቸው። ምክንያቱም ተገልጦ ነው እንደሚያሳየው። በአካል ሶስት የሚል አለ ወይ? በአካል ተገልጦ አሳይቷል። እሱን በአካል ሶስትነቱን ተገልጦ አሳይቷል እኮ አሳይቷል። ግን በአካል ሶስት ናቸው የሚል አለ። ተገልጦ ካሳየ በአካል ሶስት ናቸው የሚለውን ለምን ፈለከው? ተገልጦ እኮ ኦልሬዲ አሳይቷል። አብ በደመና ወልድ ደግሞ መንፈስ ቅዱስ በርግብ አምሳል መጥቶ እንትን ሲል አንድነትና ሶስትነቱን አይተሃል። በቃ ቲንክ ሶስት አምላክ ቆጥረን ካገኘን ሶስት አምላክ ማለት እንችላለን። እኔ ሶስት አምላክ አስቆጥርሃለሁ። አስቆጥረህ እኔ አስቆጥረኝ በእኔ ላስቆጥር ሶስት አምላክ ማለት ከፍቼ አስቆጥረኝ ላስቆጥርህ። እሺ ኢየሱስ አምላክ ነው። እሺ ኢየሱስ አምላክ ነው። ኦፍ ኮርስ አንድ በል በትክክል ኢየሱስን የላከው አምላክ ነው። አዎ አምላክ ነው። ስንት ሆኖ? ምን ማለት ነው? ስንት ሆኖ ማለት ኢየሱስ ተልኮ መጣ። ኢየሱስ ተላከ። ተልኮ መጣ። ኢየሱስ አይካ የተላከ ተልኮ መጣ ወደ ምድር ሰው ሆኖ ተልኮ የመጣ አምላክ አለ አይደለ? ሰው ሆኖ አይደለ? እሺ። እንደገና ደግሞ ይሄን ሰውን ደግሞ የላከው አለ። እሱም አምላክ ነው።
እሺ ስንት አምላክ ሆኑ? ይኸውልህ አሁን መጀመሪያ እኔ ላብራራልህ ያልኩ ለዚህ ለጥያቄ አሁንም እያደረክ ያለው ነገር ኮንፊውዥን ለመፍጠር ነው። ኖ ኮንፊውዥን ለመፍጠር አይደለም። ለምሳሌ ወልድ አለ አይደለ? ወልድ እኮ አብ አለ አይደለ? ወልድ ሰው ሆኗል? አብ ሆኗል። አብ ሰው ሆኗል? አብ መለኮት ነው፣ ወልድም መለኮትም ነው፣ ሰውም ነው። ኖ አብ ሰው ሆኗል? ኖ አብ መለኮት ነው። ማንም ማለት ኖ አላልኩም። አብ መለኮት ነው። ማንም ያየው የለም እኮ ገባኝ። ሰው ሆኗል ወይ እኮ አብ ሰው ሆኗል? አልሆነም። አብ አልሆነም። ሰው አልሆነም። ኖ ይሄኛው አምላክ አትበል። ይሄኛው አምላክ ሰው ሆኗል። ኖ እኮ እሱን እኔ ላስረዳ። አንድ ጊዜ ስጠኝ፣ እድል ስጠኝና እኔ ላስረዳ። ስለ ሚስጥረ ስላሴን ላስረዳህና ከዛ በኋላ የጠየቃቸው ጥያቄዎች ግልጽ ይሆናሉ። ስለ ሚስጥረ ስላሴ የፈለግከውን ጥያቄ ጠይቀኝ፣ አውቃለሁ። እሺ ሚስጥረ ስላሴ ላይ ስለ አንድነትና ስለ ሶስትነት የእኛን ቤተክርስቲያን ስታስተምር አብ ወልድ መንፈስ ቅዱስ ልንገርህ አንድነትና አውቀዋለሁ። ልንገርህ አንድ ጊዜ አስጨርስ ካወቅከው ይህን ጥያቄ አትጠይቀኝም ነበር ብታውቀዋ። አሁን እኮ ጠይቀኸኛል። ስለዚህ እኔ ደግሞ ላብራራለሁ። ምኑን? እሺ ቆይ እንደውም ለምሳሌ አቡኪ አለክ? ቆይ አቡኪ አቤት እጃ አለ። ሰላም አለይኩም። እስኪ በግዘኛ ሄድበት ሚስጥረ ስላሴ። ኦኬ ሰላም ነው ወንድሜ፣ እንዴት ነህ? ሰላም ነው። እናንተ የምታምኑት ስላሴ ሰለሰ ሶስት አለ። ምኑ ነው በግዘኛ የሚሄደው? አንዴ አብይ ዲያቆን የነበረ ሰው ነው እያገናኙት ያለሁት። ሰላም ነው በአማርኛ ነው አይደል? ግዘኛ ታውቃለህ? ከሶርሱ ላሰማ አልሰማም። እኔ በአማርኛ ነው እኮ ይተረጉምላል። ኖ ችግር የለውም። ሰግላ አይ በአማርኛ በዛህዱ ሰለስቱ ወንዘ ሰለስቱ ሐዲስ የለሱ አካላት የተዋዱ በመለኮት ብላችሁ ነው የምታምኑት አይደለም? ወይም ደግሞ ለአብ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ወንዘ አሐዱ ሰለስቱ አንድ ሰው ነው ሲወስድ፣ ወንዘ ሰለስቱ አሐዱ ሶስት ሲሆኑ አንድ ይሴለሱ አካላት በአካል ሶስት ሲሆኑ የተዋሃዱ በመለኮት አንድ ናቸው። አንድነታቸው በምንድን ነው ከተባለ ያው ታውቃለህ አይደል? ዓለም በመፍጠር በማስተዳደር በአገዛዝ የተለያዩ ነገር በፍቃድ ምናምን ነው። ሶስትነታቸው ምንድነው ከተባለ በስም በአካል በግብር ነው። በስም ከተባለ አብ ወልድ መንፈስ ቅዱስ ማለት ነው። በግብር ማለት ደግሞ እንግዲህ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው አይደለ? የአብ ግብሩ ምንድነው ከተባለ ወልድና ወልድን መውለድ መንፈስ ቅዱስን ማስረጽ ነው። የወልድ ግብሩ ምንድነው ከተባለ ከአብ መወለድ ነው። የወልድ ልደት ሁለት አይነት ነው። ኢንተርናል ማለትም ከአብ ቅድመ ዓለም ድህረ ዓለም ከቅድስት ድንግል ማርያም ተወልዷል። የመንፈስ ቅዱስ ግብሩ ምንድነው ከተባለ መስረጽ ነው። ሰረጸ ማለት ወጣ ማለት ነው፣ መውጣት ማለት ነው አይደል? በቃ ይሄ ነው ሊትራሊ እናንተ የምትሉት ማለት ነው። ከዚህ የተለየ ነገር የለውም። እጃም እያለ ያለው ይሄን ነው ራሱ። ስለዚህ በጣም ጥሩ ማብራሪያ ነው። አሁን ከዚህ ውስጥ አብ ወልድ ፍጥረት ከመጀመሩ በፊት በፍጥረት ላይ ሲናገር መጀመሪያም ቃል ነበር አለ። ከዛ ያ ቃልም እግዚአብሔር ነበር አለ አይደል? በፍጥረት ላይ ዮሐንስ ወንጌል ምዕራፍ ዘፍጥረት ላይ አይደለም። ምን ነው በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ነበር፣ ያ ቃልም እግዚአብሔር ነበር ይላል። መጽሐፉን የሚያክሰው ነው የሞላው ወዳጅ ሱረቱ ሊሳ ላይ ነው። እንትን ቆይ አይደለም እንዴ የተሳሳትኩን እንኳን እንትን በል። ኧረ ቆይ አንዴ እንዴ ምን ሆነ ነው? ስትታረም እንኳን ታረም። ኦሪት ዘፍጥረት ላይ አይደለም እንደዛ የሚለው ዮሐንስ ወንጌል ላይ ነው። እሺ ያጀማ አንዴ ቤሪያን ፎሎ አድርጉትና 1000 ያስገቡት። እሺ አንዴ ቤሪያ የሚለውን አካውንት 1000 አንዴ ያስገቡት። ቀጥል አቡኪ። ስለዚህ አሁን ለምሳሌ እኛ እያልን ያለነው ምን መሰለህ? በዚህ አለ አይደለም
ለምሳሌ እኛ እያልን ያለነው አብ አምላክ ነው አይደለም? ቀላል ነገር አለ በጸሉ በማን ነው አይሚን እኔ ነው አለው እኔ አለው አለ አይደል? ኦኬ ጥሩ። አብ አምላክ ነው አይደለ? አዎ ነው። ወልድም አምላክ ነው አይደል? ወልድ ወደ ምድር ከመምጣቱ በፊት መጀመሪያም የነበረ ነው። እሱም ደግሞ እግዚአብሔር ነበር፣ ራሱ አብ ነበረ። በአብ ውስጥ የነበረ ነው ያ ወልድ ራሱ አብ ነበር። አንተ በቃ ልጅ ሰሰንክ በዚህ ልጅ ሰሰንክ ነበረ። ወልድ በአብ ውስጥ ነበር። ያንን መጀመሪያ ላይ ያነሳውልህን መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ ያ ቃልም እግዚአብሔር ነበር የሚለው ወደ ምድር የመጣው ቃል ነው አይደለ? ስጋ ሆኖ የተገለጠው ቃል ነው። ኦኬ ሶ በአብ ውስጥ በእግዚአብሔር ውስጥ ነበር። አሁን ቀላል ነገር ያሻማ ነገር። ስለዚህ ወልድም ቅድመ ዓለም አምላክ ነበረ። ከዛ ድህረ ዓለም ከቅድስት ድንግል ማርያም ሲወለድ ሰው ሆነ አይደለ? ስግው ቃል አይደለ? ሆነ ማለት ነው። ሊትራሊ ስግው ቃል ነው የምትሉት ኦርቶዶክስ ከሆንክ አይደለ? አዎ መንፈስ ቅዱስም አምላክ ነው አይደለ? አዎ ነው። አዎ ስጋ በቅድምና አልነበረም ታውቃለህ አይደለ? አቤት ስጋ በቅድምና አልነበረም። በቅድምና ማለት ቅድመ ዓለም ከአብ ጋር በሚኖርባት ጊዜ ስጋ አልነበረውም። ድህረ ዓለም ከማርያም ነው ስጋን የወሰደው አይደል? አዎ ይናገራል ቅዱስ አትናቴዎስ ምን ይላል? ይሃሎም ቅድመ ድህረቱ የኮነ ተዋህዶቱ ወጥቶም ቅድመ ዝበ ከመይቤ አምሳሊሙ ለሐዋርያት አትናቴዎስ አብይ ወስጋኒ አሚሃ ኮነ ስጋ ቃለ እግዚአብሔር ስጋ ዘቦቱ ነፍስ ነባቢት ወለባይት ወአሚሃ ስጋው ለእግዚእነ ኢየሱስ ክርስቶስ ተሲለ በጥንተ አካል እንዘ ይተዋሃድ ምስለ ቃል ብሎም ተናግሯል። ስጋ በቅድምና የነበረ አይደለም። ከዕለተ ጽንሰት በፊት ነገር የነበረ ነገር አይደለም። ማንኛውም ሰው አብ በእንትን ለመሆን መጣ ቢባል ወይም ደግሞ በስጋ ለበሰ ቢባል ይሄ ሐሰት ነው ተብሏል አይደለ? ስለዚህ ስጋ ለብሶ የመጣው ማን ነው? እግዚአብሔር ወልድ ነው አይደለ? አዎ እግዚአብሔር ወልድ ነው። ኦኬ አብ አልተወለደም አይደለ? አብ ተወለደ የሚሉ እንደውም አትናቴዎስ አውግዟቸዋል በታሪክ ማለት ነው ቅዱስ አትናቴዎስ። ስለዚህ ወልድ ነው የተወለደው አይደለ? አዎ ወልድ ነው የተወለደው። አብ ወልድ መንፈስ ቅዱስ ስትል አካልን ነው እየጠራህ ያለው አይደል? አዎ አዎ። ስለዚህ ደግሞ አካል ካለ አትሪቢዩት ይኖራል አይደለ? ማለት ሼር የሚያደርጉት ባህሪ አላቸው አይደለም? አካሎቹ ለምሳሌ የአብ ግብሩ ምንድነው ከተባለ ልነግርህ እኮ ነው። የአብ ግብሩ ምንድነው ከተባለ ቅድመ ዓለም ከአብ መወለድ፣ የወልድ ግብሩ ምንድነው ከተባለ ቅድመ ዓለም ከአብ መወለድና ድህረ ዓለም ከማርያም ብላችሁ ነው የምታምኑት። ስለዚህ ልጁን ልኮ ወልድ እንዲወለድ እስመ በፈቃዱ በስምረት አቡ መንፈስ ቅዱስ መጻ ባዳነነ ሲል መጥቶ የተወለደ እግዚአብሔር ወልድ ነው አይደል? እግዚአብሔር ወልድ ነው። ያልተወለዱ ስንት አካላቶች አሉ? የተወለዱ አንደኛው አካል ነው አይደለ? ወልድ እግዚአብሔር ወልድ ነው። ያልተወለዱ ስንት አካላቶች አሉ? ምን ማለት ነው ያልተወለዱ ማለት? አካል እያልኩ አብ ተወልዷል። አብ አልተወለደም አልኩህ እየነገርኩ። አሁን እየቀጠርን ካውንት እያደረግን ያለነው ፐርሰን ነው። 3 ፐርሰን ሰላቸው ነው የምታምኑት አልኩህ እኮ ቅድም ተግባብተናል እዚህ። ስለዚህ እግዚአብሔር ወልድ ተወለደ አልከኝ አይደለ? ቀላል ነገር ነው ማን ከተረዳ። አንድ ጥያቄ ብቻ ለአንተ ልጠይቅህ። አንተ አለ ኦኬ፣ ንግግር አለ፣ ትንፋሽህ አለ። 3 ብለን ልንቆጥር እንችላለን አንተን? ማሻአላ። እኛም እኮ እያልናቸው ያለው ይሄን ነው። የእግዚአብሔር አብ ቃሉና የእግዚአብሔር አብ ዊዝደሙና ይሄ እስትንፋሱ ስፕሪቱ ከሱ የተለየ ምንነትና ማንነት ያላቸው ፐርሰኖች ሳይሆኑ የእሱ አትሪቢዩትና ዲስክሪፕሽን ናቸው እያለን ነው። ስለዚህ እናንተ እግዚአብሔር ወልድን አምላክ ማለት የለባችሁም፣ እግዚአብሔር መንፈስ ቅዱስን አምላክ ማለት የለባችሁም። ይልቁንስ የአምላክ አትሪቢዩት መገለጫ ባህሪያቶቹ ናቸው ብላችሁ ነው መናገር ያለባችሁ። ለምሳሌ አንተ ትናገራለህ፣ ያንተ ንግግር ያንተ ነው እንጂ ካንተ የተለየ ፐርሰን እንዳልሆነ ሁሉ እግዚአብሔር አብ ይናገራል። ይሄ ንግግሩ ከእርሱ የተለየ ፐርሰን አይደለም። እስትንፋስ አለው፣ ህያው ሀይ ነው። ያህዌ ማለት አልሀይ ማለት ነው ሊትራሊ። ስለዚህ ይሄ ነገር ከእርሱ የተለዩ መገለጫዎቹ ከእርሱ የተለዩ ፐርሰኖች ሳይሆኑ የእርሱ መገለጫዎች ናቸው። እግዚአብሔር ጥበብ አለው፣ አዎ ጥበብ አለው። እግዚአብሔር እስትንፋስ አለው፣ አዎ እስትንፋስ አለው። እግዚአብሔር ቃል አለው፣ አዎ ያለው። እነዚህ ቃላቶችና መንፈሱ፣ እስትንፋሱ፣ ጥበቡ፣ ዊዝደሙ ግን ከእሱ የተለዩ ነገሮች ሳይሆኑ የእሱ መገለጫዎች ናቸው። የእሱ ዲስክሪፕሽንና አትሪቢዩት ናቸው። በቃ ስለዚህ ይሄን ካመንክ እኮ በቃ ቆንጆ፣ በቃ ተስማማ። ያ ቃል ዓለምን የፈጠረበት ቃል ነው። ሁለተኛ ደግሞ
ወልድ ሆኖ ራሱ ቃሉ እግዚአብሔር ስለነበረ ያ ቃል ደግሞ በድንግል ማርያም ምን ሆኗል? ሰው ሆኖ መጥቷል ወደኛ። ሶስት ብለን ግን የማንጠራበት ምክንያት በመለኮት አንድ ናቸው። ልዩነታቸው በስም በአካል በግብር ብቻ ነው። በአገዛዝ በመለኮት በስልጣን አንድ ናቸው። አንዴ በጣም ይቅርታ አቡኪ ወንድማችን ዶክትሪኑን በመሸምደድ ደረጃ እንጂ በመረዳት ደረጃ አያውቀውም መሰለኝ። እና አሁን ስታወራ አንተ አንድ እንደሆንክ ትሪኒቲም አንድ ናቸው የሚል አይነት ነገር ነው ያስቀመጠው። ስለዚህ መወለድ ምንድነው? መስረጽ ምንድነው? መወለድ ማለት የአካል ልዩነት መሆን፣ መስረጽ ማለት ከአብ ውስጥ የአካል ወይንም የእኔነት ማንነት ይዞ መውጣት መገኘት ማለት መሆኑን እነዚህን ነገሮች ሲረዳ ትሪኒቲ ኮንፊውዥን፣ እኛም ኮንፊውዥን ግራ ገብቶን ከዛ እንደወጣን ባለመረዳት ውስጥ መቅበዝበዝ እንደሆነ ይረዳል። አሁን ላይ ግን ትሪኒቲን አስ ዶክትሪን ነው እያወራ ያለው እሱ አሁን ወንድማችን ማለት ነው። ዶክትሪኑ በአምላክነት አንድ፣ በመለኮት አንድ፣ በግብር ሶስት፣ በአካል ሶስት፣ በስም ሶስት የሚለውን ወርዱን ነው እያለ ያለው። ወርዱን ብቻ አልተግባባም። ወርዱን ብቻ አይደለም። አሁን ከታች ያለው እዚህ ፖይንት ላይ ለምሳሌ አብና ወልድ የማንነት ልዩነት ካላቸው ለምሳሌ ኒቂያ ጉባኤ ላይ ከአብ የተገኘ እውነተኛ አምላክ ይላል። ከአምላክ የተገኘ ይለዋል። ከአምላክ ምኑ ነው የተገኘው? አካሉ ከተገኘ የአብ አካል የወልድን አካል ቀድሞ የአብ አካል የወልድን አካል አስገኘው ወይ የሚለውን ነገር ሲረዳ ይሄ ሰው የሥላሴ ትምህርት ይመታለታል። ዶክትሪኑ በራሱ የኒቂያ ጉባኤ ላይ ሊቃውንት ተብለው ያዘጋጁት ሊቃውንት እንዳልሆኑ የግሪክ ፈላስፎች እንደሆኑ ይረዳል ይህ ሰው ማለት ነው፣ አትናቲያስ ብሎ የሚጠራው ነው። ስለዚህ አቡኪ እዛ ፖይንት ላይ ብታወራው ብዬ ነው ወንድሜ። በጣም ይቅርታ ወይ። አረ ሀቢቢ ትክክል ነው። ባጭሩ ይኸውልህ በጽ አሁን ምንም ቀላል ነገር ነው አይደለ? የተወለደው እግዚአብሔር ወልድ ነው አይደለ? በአካል ሶስት ነው ብላችሁ ታምናለህ አይደለ? አካላቸው ሶስት ነው። አካል ማለት ያው እንግዲህ እኔነት ያላቸው ፐርሰኖች ማለት ነው ሊትራሊ። ስለዚህ በአካል ሶስት ናቸው ስትል አብ፣ ወልድ፣ መንፈስ ቅዱስ አይደለ? በዚህ ቀላል እናድርገው። ምንም ያንዛዛ ነገር አይደለም አይደል? ኦኬ። ስለዚህ የተወለደው ማን ነው? ወልድ ነው አይደል? ወልድ ነው። አብ አልተወለደም፣ መንፈስ ቅዱስ አልተወለደም አይደል? እነሱ መለኮት ናቸው፣ ግን በወልድም ውስጥ አሉ። እኮ ገብቶኛል። እነሱማ መለኮት፣ ወልድም እኮ በቅድመ ዓለም እኮ መለኮት እኮ ነው። ቀላል ነው፣ ችግር የለም እሱ አይደለም። እነሱ ብቻ ሳይሆኑ ወልድም መለኮት ነው ብላችሁ ነው የምታምኑት። አሁን ሲወለድ ከድንግል ማርያም የተወለደው እግዚአብሔር ወልድ ነው አይደለ? መለኮት የነበረው እግዚአብሔር ወልድ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ ብላችሁ ታምናላችሁ። አብና መንፈስ ቅዱስ አልተወለዱም አይደል? አልተወለዱም። ስለዚህ የተወለደው አንደኛው አካል ነው፣ ሁለቱ አካሎች አልተወለዱም አይደል? ኦኬ። እነዛ አካላቶች አሁን አካልን ስጠይቅ ፐርሰንን ነበር እየነገርከኝ ነበር አይደለ? ካውንት የሚደረጉ 3 ፐርሰኖች። የነዛ የሁለት አካላቶች ኤሰንሳቸው ምንድን ነው? መለያቸው አካላቸውን ስጠይቅ አብና መንፈስ ቅዱስ ፐርሰን ናቸው አልከኝ፣ ወይም ደግሞ አብና መንፈስ ቅዱስ አካል ናቸው ብለህ ነገርከኝ። ማንነታቸውን ስጠይቅ ምንነታቸው ምንድን ነው? የአብና የመንፈስ ቅዱስ መጽሐፍ ቅዱስ ላይ ተወልዶ በእኛ እምነት ላይ ተወልዶ የመጣው ወልድ ኢየሱስ ክርስቶስ ነው። አብን ያየው የለም እስካሁን ድረስ። መንፈስ ቅዱስ ሰራጺ ነው ማለት በግብር ይለያያሉ ብለናል። መጀመሪያ ላይ ግብራቸው ምንድነው? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው። ወልድ መጥቷል። ወልድ ፍጹም ሰው ፍጹም አምላክ ነው በእኛ አስተምሮ። ሰው በግብር ስለሚለያዩ አብና ወልድ አልተወለዱም። መጀመሪያ ማረጋግጦታል። በግብር ይለያያሉ ብለን ስለምናምን ማለት ነው። ገብቶኛል። እሱ እኮ ገባኝ። በዚህ አሁን እኔ እያልኩኝ ያለሁት ምን መሰለህ፣ አሁን ቅዱስ አትናቴዎስን ከጠቀስኩ ትንሽ ኮንፊውዝድ ስለሚያደርግ አሁን እየጠየቅኩ ያለሁት በአካል ያልተወለዱ እነማን ናቸው ስለ አብና መንፈስ ቅዱስ ናቸው አልከኝ አይደለ? ፐርሰንን ስጠይቅህ አይደል? አካላትን ስጠይቅህ የተወለደው አካል በተለይ ያካሉ እግዚአብሔር ወልድ ነው። ያልተወለደ ክነት ነው አይደል?
አምላክነት ነው። አዎ ስለዚህ ሁለት ያልተወለዱ አምላክ የሆኑ ሁለት አካላቶች አሉ አይደል? አምላክ አሁንም ሁለት አካላት አሉ። ኦኬ እንደዚህ ብለን የምንገልጸው አይደለም። አንድም ሶስትም ነው ብለናል አይደለ? መጀመሪያም ላይ አንድም ሶስትም ሰው ሁለቱ አልተወለዱም። ስንጠራቸው ግን አንድም ሶስትም ብለን ነው የምንጠራቸው። ሶስት አምላክ ተብሎ አይጠራም ማለት ነው። ኢንሻአላህ አመሰግናለሁ። በቃ ከሌላ ሰው ጋር ቀጥሉ። ወይ ላስረዳችሁ። እዚች ጋር እሺ አንድ ነገር ግን የሚያስተምሩ አስተማሪዎች አሉ። ይጋብዛቸው ስላሉ ሁሱ ድምጹን እንዲያሰማ ፈልጋለሁ። ኡስታዝ ድምጽን ብታሰማ ደስ ይላል። ቤቱ እንዳይዘጋ 3 ደቂቃ ብቻ ስጡኝ። ወንድማችን አንድ ነገር እንዲረዳ ማለት ነው። ወንድሜ ወልድ ከአብ ተወልዷል አልከን። ወልድ ከአብ ሲወለድ ከአብ የተወለደው ምንነቱ ነው ወይንስ ማንነቱ ነው? የወልድ አልገባኝም ጥያቄ። ማንነት ማለት እኔነት ወይንም ፐርሰን ብለን የምንጠራው ወይንም አካል ብለን የምንጠራው ማለት ነው። ምንነት ማለት ደግሞ ባህሪ፣ የአካሉ መዋቀሪያ ወይንም መሰሪያ ማለት ነው። ስለዚህ ወልድ ከአብ ተወልዷል ስትል ውልደትን ከዘላለም በፊት ያዘው። እሺ ከዘላለም በፊት ማለት እምቅድመ ዓለም ወልድ ሁለት ውልደት አለው ተብሎ ይነገራል በትሪኒቲ ትምህርት። አንደኛው እምቅድመ ዓለም፣ ሁለተኛው ድህረ ዓለም። ድህረ ዓለም የሚባለው ከማርያም ሲወለድ ማለት ነው። እምቅድመ ዓለም የሚባለው ደግሞ ከአብ ሲወለድ ማለት ነው። ከአብ ሲወለድ የተወለደው ምንነቱ ነው ማንነቱ ባህሪው ነው ወይንስ አካሉ ነው የተወለደው? ኡስታዝ ወሂድን በትልቁ አድርጉት። የወልድ ባህሪ ቅድመ ዓለም የነበረ ነው። ማንም ሊሰጠው ማንም ሊነጥቀው የሚችል አይደለም። ከድንግል ማርያም ሲወለድ ከድንግል ማርያም አስተዋል ከአብ የተወለደ እውነተኛ አምላክ ይላል አይደል? ሃይማኖታው አይደል? ኡስታዝን በትልቁ አድርጉት። በጣም ይቅርታ ለማውራት ይቸገኛል። ኡስታዝን አትልቁ እንትን ብለሃል ቤሪያ ታፍነሃል። አይሚን ድምጽ ታፍነዋል ቤሪያ። ድምጽ እየተሰማ አይደለም ቤሪያ፣ ድምጽህ ታፍነዋል። አይሚን ኡስታዝ ሰላም አለይኩም። ኡስታዝ ከገባ ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። እንዴት ናችሁ? ሰላም ናችሁ ወይ? ቀጥሉ እንዳላቆረፍደው። አይ ቲንክ ጥሩ እየተወያያችሁ ነው። መቀጠል ትችላላችሁ። አቡኪ ኡስታዝ ከኔ ጋር እንኳን አልተግባባንም ከልጁ ጋርና ጀስት ከኔም ሊሆን ይችላል ችግሩና እስቲ ከአንተ ብታወራው ጥሩ ይመስለኛል። አልተግባባንም። ኦኬ ማን ነው ስሙ? ቤት ነው የሚለው ቤት ሎበን ነው። ሰላም ብያለሁ። እግዚአብሔር ይመስገን። ሰላም እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። ያው ክርስቶስ ልደት አለው ተብሎ ይታመናል። ዓለም ሳይፈጠር ዘመን ሳይቆጠር እምቅድመ ዓለም ያለ እናት ከአባት ተወለደ። ድህረ ዓለም ደግሞ ከድንግል ማርያም ያለ አባት ተወለደ። እምቅድመ ዓለም ያለ እናት፣ ድህረ ዓለም ሁለት ልደት በተዋህዶ ከበረ ነው። ኦርቶዶክስ ነህ አይደል? አዎ ኦርቶዶክስ ነኝ። እምቅድመ ዓለም ሲወለድ አለ ቤሪያ ሲጠይቅ፣ እምቅድመ ዓለም ሲወለድ ወልድ ከአብ ሲወለድ በምንነቱ ነው ወይስ በማንነቱ ነው የተወለደው? እሱን የጠየቀ እሱ ነው። አሁን በምንነቱ ነው በማንነቱ ነው የሚለው ነው ግራ ያጋባኝ። አልገባኝም። ጥያቄያችሁ በደንብ ግልጽ አድርጉት። እሺ ሜታፊዚክስ ነው ወይስ ኦንቶሎጂ ነው? የትኛው ነው? ይቅርታ። ስለዚህ ምንም ቴዎሎጂ ተማሪ ስላልሆንኩኝ ይሄንኛውን አላውቀውም። ጠይቀኝ። ኦኬ ቀለል አድርጌ ልጠይቅ። አሁን ለምሳሌ አንተ ምንድን ነህ? እኔ ሰው ነኝ። ማነህ አንተ? ሰው ነኝ። አይ ማነህ ነው ያልኩህ፣ ምንድን አይደለም። ምንድን ለሚለው ጥያቄው መልስ አግኝቻለሁ። ሰው ነህ፣ ምንነትህ ሰው ነው ማለት ነው። ማነህ አንተ? እኮ ሰው ነኝ እኔ። ሌላ ምንነት ሊኖር ይችላል። ማነህ ነው ያልኩህ እኮ። እኔ ማንኛውን ለምሳሌ
በስም ነው የምትፈልገው? ስሙ የተጸውዖ ስሙ ማንነትን ነው የሚያመለክተው አይደል? ማነ ሲባል ብሔርያ ነኝ፣ እከሌ ነኝ፣ እከሌት ምናምን የሚባለው ነገር ማንነት ይባላል። ምንነት ደግሞ የሚባለው ደግሞ ምንነትና ማንነት ወይም ደግሞ መሰረትና ምንነት መሰረት ነው፣ ማንነት መገለጫ ነው። ስለዚህ አሁን እኔና አንተን የሚለየን ነገር ነው ማንነት። እኔና አንተ በምንነት አንድ ነን። አንተም ሰው ነህ፣ እኔም ሰው ነኝ። በምንነታችን አንድ ነው። ነገር ግን በማንነት ደረጃ ግን አንተ ቤቶ ምናምን የምትባል ስም አለ፣ እኔ ወይድ እባላለሁ። ስለዚህ አንተ ማነህ ብዬ ስልህ ማንነትን አይደንቲፋይ የምታደርግበትን መታወቂያ ነው የምትነግረኝ። መታወቂያ አይተህ ከሆነ መታወቂያችን ላይ ስማችን ነው የሚጻፈው። መታወቂያ ከሌላው የምትለይበት ዲስቲንክት የምትሆንበት ማለት ነው። ስለዚህ አሁን ከገባ ማንነትና ምንነት ወይም አካልና ባህሪ ገብተዋል። ገብቶኛል። ኦኬ፣ እንደዛ ከሆነ ኢየሱስ እምቅድመ ዓለም ከአብ ሲወለድ በማንነቱ ነው የተወለደው ወይስ በምንነቱ ነው የተወለደው? በማንነቱ ነው የተወለደው። ምንነቱስ አልተወለደም? አልተወለደም፣ ምክንያቱም ጊዜው አልደረሰም ነበረ። በምንነቱ እኮ ነው ያልኩህ እኮ። ምንነቱ ምንድን ነው? ኢየሱስ ሰው ሆኖ ተወልዶ ከዛ በኋላ ምንነት የምንለው ከሰው በፊት እምቅድመ ዓለም ነው የምናወራው። ድህረ ዓለም ማለት አንተ ስለ ድህረ ዓለም ነው የምታወራው፣ እኔም እምቅድመ ዓለም ነው የማወራው። እምቅድመ ዓለም ወልድ ከአብ ሲወለድ በምኑ ነው የተወለደው? ስለ በማንነቱ ነው የተወለደው፣ በምንነቱ አልተወለደም አልከኝ። ምንነቱ ምንድን ነው? አሁን ወንድሜ ሌላ ነገር ውስጥ ከምንገባ መጽሐፍ ቅዱስ ላይ ያስቀመጠልንም ብቻ ብንወያይ ጥሩ ነው። መጽሐፍ ቴዎሎጂን እኮ ነው የእናንተን ቴዎሎጂ ነው እየጠየቅን ያለ ነው። በምንነቱ ምንድን ነው? መጽሐፍ ቅዱስ ላይ የሚያስተምረን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃል እግዚአብሔር ነበር ይላል። ስለ ሎጎስ አልጠየቅኩም። ዮሐንስ ወንጌል 1:1 ላይ ስለ ሎጎስ በጠየቀ ኖሮ ወይም ቅድመ ህልውና አለው ወይስ የለውም ብዬ ስለ ፕሬኤግዚስታንስ በጠየቀ ኖሮ ጥያቄው መልስ በአግባብና በስርዓት ይሆንና ዮሐንስ ወንጌል 1:1 ላይ መልስ ይሆናል። ዛሬ እንሟገት ነበር። ጥያቄው ኢየሱስ ፕሬኤግዚስታንስ አለው ቅድመ ህልውና አለው ወይስ የለውም ሳይሆን እምቅድመ ዓለም ከድንግል ማርያም ከመወለዱ በፊት እምቅድመ ዓለም ከአብ ሲወለድ የተወለደው ምኑ ነው ብዬ ጥያቄ ያቀረብኩልህ። ምንነቱ ነው ወይስ ማንነቱ ነው ብዬ ጠየቅኩ። ከዛ ምንነቱ ምንድን ነው ብዬ ስለ አልመለስክልኝም። ኦንቶሎጂካሊ እኔ ፕሮቴስታንት ነኝ። ፕሮቴስታንት አስተምሮ ኦርቶዶክስ አይደለም። መጽሐፍ ቅዱስ ብቻ ነው እኛ የምንቀበለው። መጽሐፍ ቅዱስ ብቻ ነው የምትቀበለው? ኦኬ ጥሩ። መጽሐፍ ቅዱስ ብቻ ነው የምትቀበለው አይደል? ከመጽሐፍ ቅዱስ ብቻ አትቀበልም። አንድ ጊዜ አዳምጠኝ። ሚስጥረ ሥላሴን እንቀበላለን። ትክክል ነው። የእኛም ማስተምሮ እንደዛ ነው። በአንድነትና በሶስትነቱ እናምናለን። ነገር ግን አሁን የምትጠይቃቸው ጥያቄዎች በቴዎሎጂ ደረጃ የሚሰጡ ትምህርቶች ናቸው። ፎር ሹር ከኔ የተሻሉ በጣም ብዙ የኦርቶዶክስ መምህራኖች አሉ፣ በደንብ ከኔ በላይ ሊያብራሩ የሚችሉ ስለ ሚስጥረ ሥላሴ። እኛ ግን ዮሐንስ ወንጌል ላይ የተገለጠው በቃ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበር የሚለው በቂ ነው። ማለት ኢየሱስ ክርስቶስ አምላክ እንደነበር ከዓለም መፈጠር በፊት የነበረ ራሱ እግዚአብሔር አብ እንደነበረ፣ ያ ደግሞ ቃል በእግዚአብሔር አብ ውስጥ የነበረው ቃል ደግሞ ስጋ ሆኖ እንደመጣ፣ በመለኮት ደግሞ አንድ እንደሆነ ከአብ ጋር ስጋ ሆኖ ስለመጣ ራሱን እንዳላዋረደ ፍጹም ሰው ፍጹም አምላክ። ፕሮቴስታንት ነው ወይስ ኦርቶዶክስ ነህ? ቤቶ አስተምሮቱን ጋረዋለን እኮ። ፕሮቴስታንት ነው ወይስ ኦርቶዶክስ ነህ ነው የጠየቅኩ። ጥያቄ ነው የጠየቅኩ። እኔ ፕሮቴስታንት ነኝ፣ ግን የኦርቶዶክስ ኦርቶዶክስ ነኝ ብለኝ ነበር። ኖ እኔ ኦርቶዶክስ ነኝ አይደል፣ ክርስቲያን ነኝ፣ ፕሮቴስታንት ነኝ፣ ግን እንጋራለን። ኦርቶዶክስ ነኝ ነው ቀደም ያልከው። ኦርቶዶክስ ነህ ወይ ስለ አዎ አልከኝ፣ ለዛ ነው። አይ ኦርቶዶክስ አይደለሁም፣ ፕሮቴስታንት ነኝ። ካንቼክ ማለት ኦኬ፣ ፕሮቴስታንት ከሆንክ እሺ እንቀጥል፣ ምንም ችግር የለው። እሺ ብሉይ ኪዳን ላይ ማለት እኔ ማለት የሚለው አካልን ታሳቢና ዋቢ ያደረገ ነው ወይስ ፐርሰንን ነው? ማን ነው ምንነትን ታሳቢና ዋቢ ያደረገ ነው? ከኔ የተሻለ ሰው ላስገባልህና ስለ ሚስጥረ ሥላሴ በደንብ ያስረዳ። አይ ከባይብል ነው የፈለኩት። ከባይብል እኮ ልናወራ ነበር። አልፈለከው? ኖ አሁን እንዴት መሰለ፣ ምንም የሚያከራክር አይደለም። ይሄ ቅድመ ዓለም ጋር የምንሄድበት ምንም አይነት ርዕስ የለንም። ኖ እኔ ቅድመ ዓለም አልልኩም እኮ ራሱ ሥላሴ የሚባል ትምህርት የለም ባይብል ላይ ብዬ ላፈራርሰው ነው። ሥላሴ የሚባል ትምህርት የለም ብዬ ባይብል ውስጥ ላፈራርስልህ የሰከንድ ስራ ነው ልሰራ። አሁን አንተ ብታፈርሰው ዘፍጥረት 1:26 ይናገራል። አንድ ጊዜ ትቀጥላለህ። እሱ አንድ ይጨርስና
አሁን እኛ አንተ የምታፈርሰው መጽሐፍ ቅዱስ አንድም የሚጋጭ ቃል የለውም። ነው የለም ነው እኮ የምልህ ባይብል ላይ የለም ነው የምነግርህ። አንድነትና ሶስትነቱን እግዚአብሔር ወልድ ሲጠመቅ አብ በደመና ሶስት ነው የሚል አውጣና ሳይይ ቅዱስ በርግብ አምሳል መጥቶ እንትን አለ። ክርስቶስ ኢየሱስም ስለ አብ በጣም ብዙ ነገር መስክሯል። አንድነትና ሶስትነቱን በምን እንትን ልታደርጓቸው የገባሁበት ምክንያት በዚህ ማብራራት አልነበረም። ኖ አይታ አንድ አምላክ አንድ ሶስት የሚል ማስረጃ ስጠኝ እስቲ። አንድ እንደሆነ ብዙ ቦታ ማስረጃዎች አሉ። ዘዳግም 6:4 ላይ፣ ኢዮብ 31:15 ላይ፣ ትንቢተ ሚልክያስ 2:10 ላይ፣ ዘካርያስ 19 ላይ፣ አዲስ ኪዳንም 16 ጥቅሶች አሉ። ማርቆስ 2:10፣ ማርቆስ 8:16፣ 8:18 ላይ ማነው 10:18 ላይ የመሳሰሉ የያዕቆብ 2:19 ላይ ይጨርሳል። አንድ አምላክ ነው የሚል ጥቅስ ብዙ ቦታ ላይ አለ። እኔ ጥያቄ አምላክ አንድ ነው ባለው ዮሐንስ 5:23ንም አቤኔዘር እየረበሽክ ነው። ለሶስተኛ ጊዜ ካደረክ አወርዳለሁ። እሺ ዲሲፕሊን አይደለም። ሰዎች ማያወሩ ማለ አይገባም። በራስ ተራ ሲደርስ ስትገረፍ ታወራዋለህ በደንብ። ያው አትቸኩል። በኋላ ላይ አፍ ተቆላልፎ ቁልፍልፍ ብሎ ቁጭ እንደምትል ተስፋ አለኝ ኢንሻአላህ። እሱ ይጨርስና ከዛ በኋላ በተራ ስትገረፍ ታወራዋለህ። እሱን ቀጥል። ምን አልከኝ? ጥቅስ ስንት ላይ ነው ያልከው? ጥቅስ ምን ላይ ነው ያልከው? አሁን ይቅርታ አንድ ጊዜ እኔን አስጨርሰኝና ከዛ ትቀጥላለህ። እኔ ገብቼ የነበረው ሁሱ የሆነ ሀሳብ ሲያነሳ ሰምቼ ነው። ስለ ምንድን ነበር የሆነ ስለ መጽሐፍ ቅዱስ የሆነ እያወራ ስለነበር እሱን መልስ ልሰጠው ነበር የገባሁት። ይህንኛውን ሀሳብ ላይ ሞር ከእኔ የተሻሉ በጣም ብዙ ሰዎች አሉ ብያለሁ። እና ደግሞ መጽሐፍ ቅዱስ ላይ እንደሚያሳየው በእኔ እውቀት ደረጃ እንኳን የምነግርህ ነገር ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። እኔን ያየ አብን አየ ብሏል። መንፈስ ቅዱስም በርግብ አምሳል መጥቶ እሱ ጋር አርፏል። ስለ መንፈስ ቅዱስም ክርስቶስ ኢየሱስ አስተምሮናል። ከዚህ በኋላ አጽናኝ መንፈስ ቅዱስ እልክላችኋለሁ ብሎ ስለ መንፈስ ቅዱስ ነግሮናል። አንድነትና ሶስትነቱን እኛ በአካል ተገልጦ ነው ሁላ ያየ ነው። ዝም ብሎ የሚፈርስና የሚሰራ ነገር የሚያስፈልገው አይደለም። ተገልጦ የታየ ነገር ስለሆነ ማለት ነው። ቅድም እንደነገርኩ አምላክ በአካል ሶስት ነው ያልከው ጥቅስ የቱ ጋር ነው ያለው? ሶስትነቱን ያሳያል ያልከው ጥቅስ የትኛው ልውሰድና እስቲ የትኛው ጥቅስ ነው ያልከው? የትኛው ጥቅስ ነው አምላክ በአካል ሶስት ነው ለሚለው ማስረጃ አድርገህ የተጠቀምከው የትኛው ጥቅስ ነው? ኢየሱስ ክርስቶስ ለመጠመቅ ወደ ዮርዳኖስ ባህር ከወረደ በኋላ አብ በደመና ሆኖ የምወደው ልጄ ይህ ነው እርሱ የሚለውን ስሙት አለ። ከዛ በኋላ መንፈስ ቅዱስ ደግሞ በምን ሆኖ አረፈ? መጣ በእርግብ አምሳል ሆኖ አረፈ አይደለ? እሱ ላይ እዚህ ጋር ስንትነቱ ነው የሚያሳየህ። አምላክ አንድ ነው። እስካሁን ድረስ ምንም ነገር ያየሁት ነገር የለም። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ የምወደው ልጄ ይህ ነው ብሎ ተናገረ አይደለ? እግዚአብሔር ማን ነው? ተናጋሪው ማን ነው? እግዚአብሔር አብ ነው ተናጋሪው ማለት ነው። የተጠመቀው ማን ነው? እግዚአብሔር ወልድ። እግዚአብሔር ወልድ የሚል ነገር የለም። የተጠመቀው ማን ነው ያልኩህ? የተጠመቀው ያን የታየው ምንድን ነው? ራሱ ዮሐንስ ሲያጠምቀው የነበረው ምንድን ነው ነው ያልኩህ? ማን ነው አላልኩህ? ምንድን ነው ማለት ምንድን ነው ማለት ምን ማለት ነው? ዮሐንስ በእጁ እየዳሰሰ በውሃ ላይ ሲያፈስበት የነበረው ምንድን ነው? ምንነቱ ሰው ፍጹም አምላክ። እሺ ምንነቱ መለኮት አይጠመቅማ። አምላክ አይጠመቅም። ሲጠመቅ የነበረው ሰው ነበር አይደል? ሲጠመቅ የነበረው ችግሩ ይሄ ነው። ፍጹም ሰው ፍጹም ሲጠመቅ የነበረው እንደዛ ይልማ። አምላክ ሶስት ነው የሚለው ጥቅስ አያለ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ የምታየውን ነገር ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ጴጥሮስ ነግሮናል። ከዛ በኋላ ከመጥምቁ ዮሐንስ በኋላ ይላል እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው አለ። ቀቢው ማን ነው? ቀቢው ማን ነው ይላል? እግዚአብሔር አብ። ቀቢው ማን ነው ይላል? እግዚአብሔር አብ። ማን ነው ይላል ነው ያልኩህ። እግዚአብሔር አብ አይልም። እግዚአብሔር አብ አይልም። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢው ማን ነው? ቀብቶኛል ብሎ ተናግሯል። ቀቢው ማን ነው? እግዚአብሔር። እሺ ዘዳግም 6:4 ላይ ያለው እግዚአብሔር ነው የቀባው ወይስ አይደለም?
ምን ማለት ነው? ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ ይላል። እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። የናዝሬቱ ኢየሱስን ሲቀባ የነበረው ቀባው ያለው ጴጥሮስ ዘዳግም 6:4 ላይ ያለው እግዚአብሔር ነው ወይስ አይደለም? አሁን እንዴት መሰለህ አንተ ጋር ያልተግባባንበት ምክንያት ጥቅሶችን እኔ አሁን ቀጣይ ሲገባ በደንብ አስተካክዬ እገባለሁ። ጥቅስ አይጠበቅብህም። ግን የጠየቀው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አትደራረብ ስታወራ ኮምፒውተር እያረኩ አይደለም እያረኩ ያለሁት ማቴዎስ ወንጌል 3:17 ላይ እያብራራው ነው ያለሁት። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ጭራሹኑ ስላሴ እንኳን ሊገኝ ይቅርና አንድ አምላክ አለ። ዘዳግም 6:4 ላይ ያለው አንዱ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል እንደቀባው ነው የሚናገረው። ስለዚህ አንድ እግዚአብሔር ሌላ የተቀባው ምንድነው? ሰው ነው የተቀባው። ከዛ በኋላ የቀባው በምንድነው? ቅባቱ ደግሞ ምንድነው ይላል? መንፈስ ቅዱስ ነው። ኢየሱስ የማን ልጅ ነው በመጽሐፍ ቅዱስ? ኦኬ እንመጣበታለን። እሱ መጀመሪያ እንጨርሳ። ስለ ቅባት ስለ ጥምቀቱን ጨርስ። ስለ ጥምቀቱን ጨርሳ እኮ ወደ ጥምቀቱ ለመጣ የማን ልጅ ነው? ችግር የለውም። የማን ልጅ ነው? የማርያም ነው። አባቱ ማን ነው? አባቱ ማን ነው? አባቱ ዮሴፍ ነው ይላል። መጽሐፍ እኮ ነው የሚለው አባቱ ዮሴፍ ነው ይላል። አይደለም። ስማኝ። ኦኬ ሉቃስ አንዴ ተረጋጋ። አይልም ብለሃል። ቆይ አንዴ አባቱ ተብሎ የተጻፈበት ምክንያት ዮሴፍ አግብቷት ስለነበረ ሶስት አባት ነው ያለው። አሳያለሁ። ኧረ አንዴ ተረጋጋ። ገና ነበር እስካሁን። ኢየሱስ ሶስት አባት ነው ያለው። አሳያለሁ። አይ የለም ብለሃል። መጀመሪያ እንየውና ከዛ ነው የምንሄደው። ወደ ሌላ ነገር አንሄድም። የሉቃስ ወንጌል ምዕራፍ 2 ላይ ማርያም ምን አለች? ቆይ አንዴ ተረጋጋ። የለም ስላልከኝ ነው አሁን የምንሄደው። ኢየሱስ ሶስት አባት ነው ያለው። ሶስቱንም አባቶቹን አሳይሃለሁ። እሺ አንዴ አትረጋጋም እንዴ? ምን ነው እስካሁን ድረስ ደህና ነበርክ? ምን ሆነሃል? ተረጋግተህ አውራ። ሪላክስ አድርግ። ምንም እንትን የሚለው ነገር የለም። የሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ በጠፋበት ሰዓት ላይ የሉቃስ ወንጌል አውጣለት አንዴ ምዕራፍ 2:48 ላይ 2:48 ስለነበረ ነው ወጥቶብኝ ስለነበረ ነው። ይኸውልህ አንድ ጊዜ ኩልዳውን አንዴ ተረጋጋ እና ዮሴፍ ይኸውልህ ቆይ ተረጋጋ አንዴ ተረጋጋ ብያለሁ። ዮሴፍ ነው ስለ አይልም ማለት አይልም ብለሃል። ኢየሱስ ክርስቶስ ከወንድ እንዳልተወለደ አንተም ቁርአን ላይ የተጻፈ ነው። ቆይ አይደለም ማለት ጥያቄ እኮ አባቱ ማን ነው ስትለኝ ዮሴፍ ነው ስለ አይልም አልከኝ። ግን ዮሴፍ ነው ይሏል አይደለም። ከምን አንፃር አይደለም ተባለ? ይሄ ዮሴፍ ያናቸው ልጅ አይደለም ብሎ ይፈውታል። ቆይ ተረጋጋ። ማርያም ያለችውን ስማት። አንተ ከማርያም አትበልጥም መቼም። የሉቃስ ወንጌል 2:48 ላይ ያወጣለት አንብብለት አውቂ። እሺ 48 ላይ ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንደዚህ ያደረክብኝ? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበርና አለችው አለ። ማንን ነው አባትህ ያለችው? እዚህ ጋር እኮ አሁን እኮ ችግር አንተ ወደምትፈልገው ርዕስ ለመውሰድ እኔ ምልህ ነገር አባቱ አይደለም ስላልክ አባቱ ነው ወይስ አይደለም? መጀመሪያ ላይ ጨርስልኝ። ከምን አንፃር አባቱ ተባለ የሚለው ነገር በኋላ ላይ ታብራራለህ። ይኸውልህ አባቱ ተብሎ የተገለጸበት እዚህ ጋር ዮሴፍ ኢየሱስ ክርስቶስ ጊዜው ስላልደረሰ አዳምጥ ቤቴ፣ አትደራረብ ስታወራ ይሄ እንትን ነው። አንተ እኮ ነው እየደረብከኝ ይኸውልህ አባት የሚል ነገር አለ ወይስ የለም? መጀመሪያ እንጨርስና ከዛ በኋላ ከምን አንፃር አባት እንደተባለ አንተ ትነግረኛለህ። እኔ ከምን አንፃር እንደተባለ ደግሞ እናገራለሁ። ኢየሱስ አባት አይደለም ወይስ ነው? እንደ ማርያም አባባል ማርያም ሰጥታለች። እዚህ ጋር አባት የሚል አለ። አባት ብለዋለች። ትክክል ነው ብለዋለች። ስለዚህ እኔ ትክክል ነኝ ማለት ነው። ከምን አንፃር አልጠየኩም። ከምን አንፃር አባት እንደተባለ እኮ አልጠየኩም። የጠየኩ ምንድነው? እኔም አላብራራውም። እንዳብራራ እድሉን አልሰጠኝም። ስለዚህ ምንድነው ያደረኩት? አታብራራልኝ። መጀመሪያ አባት የሚል አለ ወይስ የለም? ማለት አለ፣ አባት የሚል አለ። ስለዚህ የኢየሱስ አባት ዮሴፍ ነው የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይስ የለም? አቤት። ዮሴፍ የኢየሱስ አባት ነው የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይስ የለም? ይሄን ብቻ መልስልኝ።
እኮ ከምን አንጻር ነው አባት የተባለው? ከምን አንጻር እሱ ነው ሁለተኛው ቨርጂን ነው እኮ ቤቲ። መጀመሪያ ግን ምንድነው መረዳት ያለበት ከምን አንጻር እንደሆነ እነግርሃለሁ። እኔ ነገር ይዘው ከሆነ በጣም ብዙ ነገር ታወጣለህ። ኧረ ተረጋጋ። ምን ደህና ነበርክ እስካሁን ስታወራ እኮ እውቀትም የለኝም ምናምን ስትል ነበረ። አውቀህ ስለሆነ በጣም ኢሪቴት እየሆንክ ነው። ኢሞሽናል ምን ይላል መሰለህ? ኢሞሽናል ዳሜጅ ይባላል እንደዚህ አይነት ነገር። አሁን ምን አልከኝ አንተ? ኢየሱስ አባቱ ማን ነው? ይኸውልህ ኧረ የሚያዳምጠን ሰው ሪስፔክት ይኑረታች ያለው ሰው አንደኛ ነገር፣ ሁለተኛ ነገር ደግሞ ገስት ላይ ያለው ሰው አለ። ከአንተ በጣም በእውቀት የነጠቁ ሰዎች አሉ። ስለዚህ ቢያንስ አክብራቸው እነሱን። እንኳን እኔን አታክብረኝ፣ ችግር የለውም። ዋና ነጥብ ምንድን ነው የሚነሳው ነገር? ኢየሱስ አባቱ ማን ነው ብለህ ጠየቀኝ። ዮሴፍ አልኩ። ገብቶሃል? ከዛ በኋላ አብስ ብለህ ብጠይቀኝ ኖሮ አብም አባቱ ነው እልሃለሁ። ሌላም አለ፣ ሶስተኛ አባት አለው። የሶስት አባት ነው ያለው። ትክክለኛ አባቱ ማለት ነው። እሱን ነው እኮ የምልህ እኮ አሁን። ይኸውልህ እሱን ነው የምልህ አሁን። እሱን ነው መነጋገር ያለብን አሁን። የተራረብክ እኮ ነው እንትን የምትለው አሁን። በጣም ስሜታዊ እየሆንክ ነው ያለው። ራሽናል ሁን፣ ኢሞሽናል አትሁን። ገብቷል? ከስሜት ውስጥ ውጣ፣ ተረጋጋ። እንትን ማለት ነው ዮሴፍ አባቱ መባሉን ማስረጃ አገኘ አይደል? ልክ ነኝ? የተሳሳቱት ነገር የለውም እኮ። ከአውዱ አትውጣ። አውዱ ጠብቀህ አይደለም። ኢየሱስ ለምን ተባለ የሚለውን ወቅ። ለምን ተባለ? ሁለተኛው ቨርዥን ነው እሱ እንትን ነው፣ ችግር የለ። እሱ ሁለተኛው ቨርዥን ነው እና አባት ነው። አባትነቱን እኮ ላብራራ አለ ለምን እንደተባለ። ዮሴፍ አባት ተብሏል። አባት ነው አይደለም ተብሏል አልተባለም። ቆይ አይደለም። የኢየሱስ አባት ማን ነው ስትለኝ ዮሴፍ አልኩ። ስለ አይልም እንደዛ አልክ አይደለም ደግሞ ይላል ብዬ ቆይ አይደለም ማለት አችልም ነው ይላል እዚህ ጋር አይደለም። ከምን አንጻር የሚበለውን ነገር ማስረ ያው ነው ይላል 48 ይኸው ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲያደረክብን እነሆ አባትህና እኔ እየተጨነቅን ስንፈልግ ነበር አለችው ይላል። አባትህ ማንን ነው አባት ያለችው? ዮሴፍን ነው። ዮሴፍ የኢየሱስ አባት ነው ማለት ነው የተባለው። ላስረዳ ከምን አንጻር እንደሆነ እኮ ሁለተኛ ነው። መጀመሪያ እንተማመና መኖሩን እንዳልዋሸው የሚል የለም ያልከውን ነገር መጀመሪያ አስተካክል ነው። ወደ ሁለተኛው መሄድ የለም አይደለም። ከምን አንጻር ነው የተነገረው? መጀመሪያ አወቀው ነው ኢየሱስ ከምን አንጻር ነው ነገር ያ ወደ ሁለተኛው እንሂድ። ለህዝቡን ተወና እሺ፣ ወደ ሁለተኛው ከምን አንጻር ነው የተባለው? እሺ ይኸውልህ ዮሴፍ አባት የተባለበት ምክንያት ማርያም ካለ ወንድ ዘር እንደወለደችው በእኛ በመጽሐፍ ቅዱስ ገብርኤልም ሲያበስራት ነው ካለ ወንድ የእግዚአብሔር ልጅ እንደሆነ ነግሯታል ለድንግል ማርያም ሲያበስራት። እሷ ታውቀው ነበር። ዮሴፍም ይሄንን በሰማ ጊዜ እንዲያውም ጥሏት ለመሄድ ፈልጎ ነበር። መልአኩ ገብርኤል ተገልጦ አትፍራ፣ ይሄ እግዚአብሔር እንትን ነው ብሎ ነገረው። ከዛ በኋላም ግን ለሰዎች የሚያውቁት ምንድነው? ማርያም ለዮሴፍ ታጭታ ስለነበረ ኢየሱስ ክርስቶስ የዮሴፍ ልጅ እንደሆነ ያስቡ ነበር። ማርያም ደግሞ የእግዚአብሔር አብ የማደጎ አባቱ ነው እያልከኝ ያለው እንጂ ስለወለደው አይደለም ነው አይደለ? ዋና ፖይንቱ ካለ ወንድ ዘር ነው ክርስቶስ ኢየሱስ የተወለደው። ኢቭን ቆይ አንዴ ተረጋጋ እሺ። 2:41 ላይ አንብብለት አንዴ። ምን ይላል? ይሄንን አንብበው። ምን ይላል? አንብበው። ምን ይላል? 41 ላይ በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር ይላል። ወላጆቹ የኢየሱስ ወላጆቹ የተባሉት ማን ናቸው? ወላጆቹ ማን ናቸው? ወላጆቹ ነን በየዓመቱ አባት ያስተካክል አንብብ። ወላጆቹ በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር ይላል። ወላጆቹ የሚል የለም። ወላጆችም የሚለው ችም አይደለም። ቹ ወላጆች ሂስ ፓረንትስ ወላጆቹም የኢየሱስ ወላጆች ማን ናቸው? ፓረንትስ ሂስ ፓረንትስ እንግሊዝኛው ላይ ሂስ ፓረንትስ የኔቲቭ ፎርሙ የሚጠቀመው ወላጆቹ እነማን ናቸው? ቆይ አንዴ ተረጋግተህ ወላጆቹ እነማን ናቸው? መጀመሪያ ኮንፈርም አድርግልኝ። ወላጆቹ እነማን ናቸው? አለ
ይሰማኛል። ወላጆቹ እነማን ናቸው? ኢየሱስ ወላጆቹ ነው የሚለው። የማን ወላጆች ናቸው? የወለደችው ድንግል ማርያም ነች። አባቱ ወላጆቹም የተባሉት እነማን ናቸው? ሊጠየቁ የእግዚአብሔር ልጅ ነው፣ እግዚአብሔር ወልድ ነው። ወላጆቹም የተባሉት እነማን ናቸው ነው የጠየቁ። ወላጅ ሊባል አይችልም። ነው ወላጆቹ የተባሉት እነማን ናቸው? 41 ላይ ሉቃስ 2:41 ላይ ያለው። ጥሩ። ዮሴፍና ማርያምን ልትለኝ ነው? ሌላ ካለ ንገረኝ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር የተባለው እነማን ናቸው? አብና ማርያም ናቸው። ኦፍ ኮርስ አሁን እንደ እንትኑ የሚያሳየው ልክ እንደዛ ነው። 41 ላይ ያለው ንገረኝ። ወላጆቹ የሚለው እነማንን ነው? ከሌበኔ ዮሴፍና ማርያምን። ኦኬ ወላጆቹ ናቸው ኢየሱስ? ኖ አይደሉም። ወላጆቹ ይላል ምን ማለት ነው? መልስልኝ። እሺ በጣም ጥሩ ጥያቄ። ክርስቶስ ኢየሱስ የአብ ልጅ እንደሆነ ከማርያም ውጭና ከዮሴፍ ውጭ የሚያውቅ ማንም አልነበረም። በጊዜው የነበረው የህዝብ ቆጠራ ደግሞ ሲቆጠር በአባቶቻቸው ወገን ነበር ህዝብ ቆጠራ ላይ የሚመዘገቡት። የዮሴፍ ደግሞ የትውልድ ቦታ በቤተልሔም ስለነበረ በዛ ቦታ ለመቆጠር ይዟቸው ሄዷል። እዛ ቦታ ላይ ወላጅ ተብሎ የሚጠቀሰው ዮሴፍ ነው። ምክንያቱም ማርያምን በውስጡ ስለ ቆጠራ አያወራም። 41 ላይ የጠየቁ ጥያቄ የኢየሱስ ወላጆቹ የተባሉት ከማርያም ሌላ ወላጅ የተባለው ማን ነው? ዮሴፍ ነው አይደል? እሱን እኮ ነው እያስረዳው እኮ ያለሁት እኮ። ወላጅ አባቱ ነው ወይ? ወላጅ አባቱ ነው ወይስ አይደለም? አይደለም። ወላጅ አባቱ አይደለም። ወላጆቹ ይላል። አንድ ሰው ሳይወልድ ወላጅ ይባላል ወይ? ምንድነው ብለህ ጠይቅ። አንድ ሰው ሳይወልድ ወላጅ ይባላል ወይ? ይኸውልህ የእግዚአብሔር ልጅ መሆኑን ከማርያምና ከዮሴፍ ውጭ የሚያውቅ የለም ነበረ እያልኩ ዮሴፍና ማርያም የእግዚአብሔር ልጅ መሆኑን ያውቃሉ የሚለው የቱ ጋር ነው ያለው? ምክንያት ለማርያም ነው። ዮሴፍና ማርያም ዮሴፍ ኢየሱስ የእግዚአብሔር ልጅ መሆኑን የሚያውቅበት ጥቅሱን እነግርሃለሁ። ከታች ያላችሁ ክርስቲያኖች ካላችሁ ጥቅሱን ጻፉ። ይኸውልህ ስማኝ፣ አይልም እንደዛ አይልም። ዮሴፍ ኢየሱስ የእግዚአብሔር ልጅ መሆኑን ያውቅ ነበር የሚል ማስረጃ የለም። እንደዛ የሚል ነገር የለም እኮ። መጀመሪያ መች ነገርኩ? መጀመሪያ ስማ፣ ከዛ በኋላ አይልም ብለህ ዮሴፍና ማርያም የእግዚአብሔር ልጆች መሆኑን ያውቃሉ አልክ። አሁን የሉቃስ ወንጌል 2:41 ላይ ገባና ወላጆቹ የተባሉት ዮሴፍና ያውቃሉ። ልንገርህ ያውቃሉ። ማስረጃ አምጣ። የቱ ጋር? ጥቅስ ገብርኤል ለማርያም ሊያበስራት ገባ። የጠየቁ ጥያቄ ዮሴፍ ኢየሱስ የእግዚአብሔር ልጅ መሆኑን ያውቃል የሚልበት ጥቅስ አምጣ። ኦኬ እሱን አመጣልሃለሁ። አምጣ። ከሌለ በቃ ስለሌለው ነው እንጂ የለህም ቢኖርህ የለህም። ዮሴፍ ኢየሱስ የእግዚአብሔር ልጅ መሆኑን ያውቃል። የመስማት ፍላጎት የለም። የለማ ጥቅስ ማስረጃ አምጣ የተባልከው። ጥቅስ ማስረጃ አምጣ። በደንብ ነው የምሰማህ እኮ። ስማኝ፣ የለህም አለ። አምጣ ጥቅስ አምጣ ነው የተባልከው። አሁን እኮ ስማኝ፣ መጀመሪያ ላስረዳ። ጥቅስ አምጣ ነው የተባልኩት። ጥቅስ አምጣ። ይኸው ተከፍቶልሃል። ጥቅስ አምጣ። ምኑ ጋር? ሉቃስ ወንጌል ምዕራፍ ስንት ነው ያልከው? ሉቃስ ወንጌል ጋር ነው ያለው። ክርስቲያኖች ካላችሁ ጥቅሱን አስቀምጡልኝ። እኔ ተዘጋጅቼ በስላልመጣሁኝ ነው። አሁን ተዘጋጅቼ እንኳን ክርስቲያኖችም ፓስተርህን ብታመጣው አይነግርህም። ዮሴፍ ኢየሱስ የእግዚአብሔር ልጅ እንደሆነ ያውቅ ነበር የሚል ማስረጃ ሉቃስ ወንጌል ላይም ማቴዎስ ወንጌል ላይም የለም። ዮሴፍ ማርያም ማርገዟን ሲሰማ ጥሏት ለመኮብለል ተነስቶ ነበረ። ከዛ በኋላ የእግዚአብሔር ልጅ እንደሆነ ያውቅ ነበር የሚል የለም ነው ያልኩ እኮ። ስማኛ መጀመሪያ ዮሴፍ ዝም ብለህ ነው እውቀት ሳይኖርህ በዚህ ድፍረት ብዙ አትሄድም፣ ብዙ አትራመድም። አሁን የሉቃስ ወንጌል 2:41 ላይ ገባና ዮሴፍ ወላጅ የተባለበት ምክንያት ንገረኝ። ይኸውልህ አባቴ፣ አሁን አንተ አይንህን ጨፍነህ ስለሆነ የምትከራከረኝ አውቆ የተኛ ቢቀሰቅሱት አይሰማም አይነት ነገር ነው። ሌላ ቦታ ይሁን ክብል ያለው እውነት ለማለት ማለት ቤተክርስቲያን የምታስተምረውን አያለው። ክርስቲያን ምዕራፍ 2
ቁጥር 41 ላይ ያለው ዮሴፍ ለምን ወላጅ እንደተባለ አንተ ክርስቲያን ከሆንክ ይሄንን ጥቅስ እንትን እንዴት ነው ልጅ እንዴት ነው ይሄ ልጅ? ምንም ከእውቀት ነፃ ነገር ነው። ኤኒዌይ በመጨረሻ ወላጅ የሚለው አይ ምንም እውቀቱ የለህም ብቻ ሳይሆን ደፋር ድፍረትህን ነው ማደንቀው። በነገራችን ላይ ኢየሱስ 3 አባት ነው ያለው ነገር አለው። አዎ ምክንያቱም ለማስረዳት ስሞክር አንተ መጀመሪያም ሐሳብ ፕሮቴስት ማድረግ ስለሆነ መቃወም ስለሆነ ኖ አይ አልነበረም። አንደኛ ዝም ብለህ ነው የምታወራው፣ ያለ እውቀት ነው የምታወራው። ይኸውልህ ያንተ አትደራረብ። አረ ሰው አክብር። እንዴታች ያለ እኮ ሰው ይስተዋል። አትደራረብ። እስቲ ዝም በል ትንሽ አንድ ሰከንድ እስቲ ዝም በል። ሚት አድርገህ ቁጭ በል። አንተ ነህ እኮ ኢንተረፕት የምታደርገኝ። ቁጭ አድርገህ ለምንድን ነው የምታቋርጠኝ? እኔ ሰው በመሀል ለምንድን